ምኛለሁ እና አሁንም እድል የምትሰጪ መጀመሪያ መረጃ ስላለሽ ነው የሰጠሽ። አዎ አያችሁ እኔ ጠይቄ አናግሬ ተለማምጬ በክብር 3 ቀን ተለማምጬ አምጥቼ ብሯን ካስመለስኩላ በኋላ የሰጠኝ መረጃ ስላለኝ ነው። ብዙ መረጃ ያላቸው ግን ብራቸው ያልተመለሰላቸው ሰዎች አሉ። ሀቡዬ ምን መሰለሽ በህግ ቢሄድም እንደሚያሰጠኝ ያኔ እንደማገኝ ገንዘቤን አውቃለሁ። ግን እኔ ደግሞ ምርጫ ያደረጉት በሚዲያ ነው። በፊትም ነግሬሻለሁ መረጃ እንዳለኝም ደግሞ አንድ ሰው መጥቶ ብሬን ጠይቂልኝ ሲል በህግ ሂዱ። አያችሁ ብሯን በህግ እንደማስመልስ አቅ ነበር፣ ግን ሚዲያ መርጬ ነው። እኔ አይዞሽ ምስጋና አልፈልግም። ሀቡዬ እኮ ማለት ህግ ቦታ ስትሄጂ ስራሽን ልታጭ ትችያለሽ። ብዙ መንጓተት አለው። ምርጫዬን አድርጌ የመጣሁት ወደ አንቺ ነው። አንቺ ታስመልሽልኛለሽ ብዬ አይ ልንገርሽ አንድ ነገር በህግ ብትሄጂ ማለት ነው ባልና ሚስት ሆናችሁ ነው ብሩ ነው የሰጠሽው። ባልና ሚስት ሆናችሁ የኒካ ባልሽ ሆኖ ነው ብሩ ነው የሰጠሽው። ስለዚህ በባልና ሚስት ብር አያገባውም ህግ። አበድረሽው አይደለም ውል አላስፈረምሽው። ሀቡዬ ውል አስፈርመሽዋል። ዛሬ ሁለተኛ ሚስት ስላገባውባት ነው አበድሬው ነው ያለችው። ሚስቴ ናት ሀላሌ ናት ሰጠችኝ። የሚስት የባል ብሎ ነገር የለም። ባልና ሚስት ሆነን ነው ብሩ ነው የሰጠችኝ። ሀቡዬ ይሄ ግል ገንዘቤ ነው አልኩሽ እኮ እሱን ሳላገባ ፊት ነው የሰጠሁ። እንደገና ደግሞ በቴክስትም እንደሰጠሁ ተጽፎ ተቀምጧል አልኩሽ። ከዛ እንደገና ደግሞ ሌላ ሰው ወደ ሌላ ሰው ደረሰኝ አለ። እነዛ ሰዎች አበድሬያቸው ለብዙ ጊዜ ሲሰሩበት የቆዩ ናቸው። እነሱን መጠየቅ ይችላሉ ማለት ነው። በእጄ የሰጠሁትንም አስፈርሜዋለሁ። ይሄ አሁን አንቺ ጋር አስመልሽ ብዬ መንጣቴ ጥፋት ነው? መረጃ መያዝ ጥፋት ነው? ሀቡዬ እሺ ለምን አሁን ብሩን መልሰሽ ስጪውና በህግ ተቀበዩ። እኔ እኮ ስላስመለሽልኝ አመሰግናለሁ። ግን ከገንዘቤ በላይ ይሄ ሰው እዚህ ገብቶ ስሜን አጥፍቶታል። ሀዋ አንቺ ብሬን ብለሽ መጣሽ፣ ብርሽን አስመለስኩልሽ። ሌላ ምን ላድርግልሽ? እሺ ሌላ ልጁ የኔ አይደለም አባቱን አልፈልግም ማለት ልጅ ደግሞ ይኸውልሽ ዴኔ የሚመረመረው በፍርድ ቤት ነው። ልጁን አልፈልግም የኔ አይደለም ማለት። ስለዚህ ና ልጅክን እመን ብዬ ማስገደድ አልችልም። ና ብሯን መልስ ካለበለዛ ፎቶ ይለጠፋል ብዬ አምጥቼ ብርሽን አስመለስኩልሽ። 6600 ድርሃም አስገብቶ ደረሰኝ ላከ። መግባቱን አረጋግጪልኝ። መግባቱን በአፍሽ ብቻ አይደለም ማረጋገጫ የምፈልገው መሴጅ መግባቱን ስክሪንሻት አድርግሽ ላኪልኝ አልሽኝ። መሴጅ አልኩሽ። መሴጅ መግባቱን ስክሪንሻት አድርገሽ ባክሽ አካውንትሽ ውስጥ መግባቱን አረጋገጥኩ። ስራዬን ጨረስኩ። ገባሽ? አንድ አሁን እኮ በነፃ ነው። እሺ አሁን እኮ ሌላ ጥያቄ ነው። በአንቺ ቤት መጥቼ መፍትሄ ስጪ ብዬ በቤትሽ መጥቻለሁ። አሁን እስኪ እንዲጨርሽልኝ ፈልጋለሁ። ይህ ሰው አይደለም ካለ ምርመራ አሁን ይሄኛ ደግሞ ምርመራ እንዲደረግልኝ ፈልጋለሁ። ሁለት ምርመራ የሚደረገው በቲክቶክ አይደለም። ዲኤንኤ የሚመረመረው በፍርድ ቤት ነው። ፍርድ ቤት ነው አባቱ ነው። አንቺ የአባትነት ጥያቄ ስጠይቂ ቆይ ሀዋ አዳምጪኝ። አንቺ ፍርድ ቤት ሄደሽ የአባትነት ጥያቄ ክዶብኛል ከኔን የወለደው ብለሽ ስጠይቂ ፍርድ ቤት በመጥሪያ ይጠራውና ልጅክ ነው ብሎ ይጠይቋል። አይደለም ሲል እንግዲያውስ አስመርምርና አረጋግጥ ብሎ ፍርድ ቤት ነው ዲኤንኤ እንዲያስመረምር የሚያዘው። ሀቡዬ አዳምጪኝ አንዴ። በዚህ ሶሻል ሚዲያ መጥቶ በአንቺ ሚዲያ ልጁ የኔ አይደለም ብሎኛል። በዚሁ ሚዲያ ላይ ለምን ቀርቦ ለምርመራ እኔ የትኬቱንም እኔ እችላለሁ፣ ወጪው ሙሉ እኔ እችላለሁ። የዋሸ ሰው በኋላ ወጪው እሱን ይመስላል። ለምንድን ነው የማትጠይቂልኝ? ጠየኩልሽ እኮ አሁን ጠይቂ። አልፈልግም አለ ሀቡዬ። አንቺ እኮ ማለት ይሄ ሰውዬ እኔን ስሜን አጥፍቶ እኔ ዝሙተኛ እንደሆንኩ እኔ ማጋጭ እንደሆንኩ አድርጎ እዚህ ጋር ሲወጣ አሁን ለሱ ነው እየቆምሽ ያለሽው። እኔ አሁን ምርጂና ያለኝሽ ምን ላርገው? እምቢ አለኝ። ልርገጥልሽ፣ ልስደብልሽ፣ ምን ላርግልሽ? አይደለም እንደዛ አይደለም እያልኩ ያለሁት ሀቡዬ። እስከ ዛሬ አንቺን የማቀሽ በመረጃ ማንን ስታፋጥጭ ነው? እኔ ልጅ ለሰጠሁት የሱ ልጅ ለመሆኑ ማስረጃሽ ምንድን ነው? የሱ ልጅ አሁን የምናወራው ስለ ልጅ ነው። ኦኬ የሱ ልጅ ለመሆኑ ማስረጃሽ ምንድን ነው? ማስረጃዬ በጣም ብዙ ነው እኮ ዘርዝሪልን፣ ንገሪኝ። እሱ ደግሞ የኔ አይደለም ካለ ይኸውልሽ በጣም ብዙ ባልና ሚስቶች እኮ በልጅ ይካካዳሉ። ባል ልጁን ይጠረጠርና የኔ አይደለም ይላል። ይህን ችግር የሚፈታው ማን ነው? ፍርድ ቤት። ፍርድ ቤት አስገድዶ እንዲያስመረምር ያደርገዋል። በአንቺ ሚዲያ እኮ መጥቶ ነው ልጁ የኔ አይደለም ያለኝ። በዚሁ ሚዲያ ላይ ቃል ይግባልኝ እንዲመረመር። ምን ብሎ ቃል ይግባ? በዚሁ ህዝብ ፊት ለዲኤንኤ ዝግጁ ሁንልኝ፣ እኔ ወጪውን እችላለሁ።
እኔና ህዝቡ ጠየቅነው። የዛለት 5000 ህዝብ ነበር። እምቢ አለ። አላስመረምርም አልፈልግም አለ። ይቆጭሃል ተው ብዬ እየነገርኩት ልጅ ካድጎ ነገ ይቆጭሃል። ለምን ሳታስመረምር ልጅ አይደለሁም ብለህ ጥለኸኝ ሄድክ ይልሃል። ስለ እሱን እኔ እወጣዋለሁ። አንቺ አያገባሽም ማለት ሀቡ አንድ ቃል እንድጠይቅልህ እፈልጋለሁ። አንድ ቃል እንድጠይቅልህ እፈልጋለሁ። ሀቄ ይውጣልኝ። በሚዲያ በአንቺ ሚዲያ መጥቶ ስሜን አጥፍቶታል። የቤተሰቦቼ ጥያቄ ነው፣ የኔ ክብር ነው፣ የቤተሰቦቼ ክብር ነው የተነካው። የልጄ ማንነት ነው የጠፋው። ህይወቴ እንድመሳቃቀል የሚያደርግ ነገር ነው። ይሄን ነገር ቀለል አድርገሽ አትዩ ሀቡዬ። ከጎኔ ቁሚ። ወላሂ ቀለል አድርጌ አላየሁትም ሀዋ። እኔ አንድን ሰው ካለው ታዲያ ለምርመራ እኔ ወጪውን እችላለሁ ብዬ ወደ ሀገር ሀቅ እኮ አለሽ አውቃለሁ። ግን አንድ ሰው አልፈልግም ካለ ምን ማድረግ ይቻላል? እስኪ ንገሪኝ። እኛ ሽጉጥ ደቅነን ነው እናመጣው። ምን ማድረግ ይቻላል? እሺ እኔ ለህዝቡ ግልጽ እንድታደርግልኝ የምፈልገው ይሄ ሰውዬ መቼ እንደተጋባን፣ መቼ አብረን እንደኖርን፣ መቼ ወደ ሀገር እንደገባን ሪከርዶቹ እንዳለ በዚህ እንድታሳይልኝ ይፈልጋለሁ። ሀቅ ከኔ ጋር እንደሆነ እኔ ምንሽ ቤትሽን ከፍተሽ ስትሰድብኝ ነበር። በጭራሽ ምን ብዬ ነው የምሰርብሽ? እኔ ይኸውልሽ ስድብ የሚገርመኝ ሰው አይደለሁም። ቤትሽን ከፍተሽ ሰድበሽኛል። ይኸው እየኮመቱ ነው ኮመንት ላይ ሀቡ አህመድ ያሲን ማለት ይኸውልሽ አንቺ ላታውቂው ትችያለሽ። ብዙ ተከታታይ እናንተን ስላለሽ ቢዚ ስለሆንሽ አህመድ ያሲን ማለት ይሄም ትክክለኛ ማንነቱ እኔ ሳወጣበት ተሸማቆ 9 ወር 10 ወር ከሚዲያ የጠፋ ስለሆነ እንጂ ሶሻል ሚዲያ የሚያውቁት እሱን ነው፣ እኔን አያውቁኝም። እዚህ ኮሜንት ላይ ደጋፊ ሆነው የሚመጡትን አይተሽ የሚጽፉትን አይተሽ ሀቅ ከሱ ጋር ነው ያለው ካልሽ የእውነት በጣም አዝናለሁ ውዴ። እኔ በኮሜንት ባመን እኮ ይኸውልሽ ማሬ አሁን ሰድበሽኛል ውጭ ልሽ ነበር። ዞሮ እኔ አንድ ሰው ይኸውልሽ ወዳጄ የሚወደኝም ብቻ አይደለም የማገለግለው፣ ያመንኩበትን ሁሉ አደርጋለሁ። ሀዋ መተሽ እዚህ ጋር ችግርሽን ነገርሽኝ፣ ሰማሁሽ። እሱን ዋትሳፕ ቮይስ አረኩለት። በሁለተኛው ቀን እንደገና አረኩለት። በሶስተኛው ቀን መለሰልኝ። በሶስተኛው ቀን መጣ። ገንዘቧን መልስ ብዬ ጠየኩት። መለሰ ገንዘብሽን። እዚሁ ህዝቡ እያየ ወዲያውኑ ትራንስፈር አድርጎ ደረሰኝ ሰጠ። አለቀ። እኔ ጋር ስትመጪ ሀዋ የመጣሽው ገንዘቤን አስመልሽልኝ ብለሽ ነው። ገንዘብሽን አስመለስኩልሽ። ከዛ ሚስትየውን ጥሪና ለምን ባሌን እንደወሰደችብኝ ጠይቂልኝ። በትዳር ላይ እኔ እሱን አልፈልግም። እኔ አሁን የምፈልገው አታተጋጃ ተይ እንጂ ላይቭ ሪከርድ ማውጣት ይችላሉ። ጥሪያትና ጠይቂያት ስትይኝ እኔ ሚስትየውን ጠርቼ አልጠይቅም፣ አያገባኝም። እኔ ስለ ገንዘብሽ ብቻ እሱን ጠርቼ ጠይቅልሻለሁ ብዬ ያልኩትን በተግባር አደረግኩኝ። ገንዘብሽን አስመለስኩልሽ። አንድ ዲኤንኤ ግን የሚመረመረው የት ነው? በፍርድ ቤት ነው። እሺ ፍርድ ቤት ብቻ ከሆነ ዲኤንኤ ማስገደድ የሚችለው ሌላ እንዲወጣል የሚፈልገው ሀቅ አለ ካልሽ መድረኩን ሰጥቼሻለሁ። መናገር ትችላለሽ፣ መናገር የምትፈልጊው ነገር። እሺ ሀቡዬ፣ በመጀመሪያ አንድ ሰው ባልና ሚስት ሲጋባ እንዴት ነው? ሲፈታ እንዴት ነው? እኔ ይህን ጥያቄ እስኪ መልሽልኝ። እኔና ባሌ የተጋባ ነው መዘጋጃ ቤት ፍርድ ቤት ሄደን መንግስት ነው ያፈራረመን። የትዳር ወረቀታችን ኢትዮጵያ ተፈራርመን አምጥተን ውጭ ጉዳይ ማተም አስመትተን እዚህ ካታር ኤምባሲ ማተም አስመትተን አቡዳቢ ስንሄድ ደግሞ አቡዳቢ ማተም አስመትተን በየሄድንበት ሀገር ስንኖር ውጭ ጉዳይና የኢትዮጵያ ኤምባሲ እዛ ሀገር ላይ ያለው ይመታለን። መለያየት ቢመጣስ? አንድ ሰው ሲለያይ እንዴት ነው? መለያየት ሲመጣ አያምጣውና ከተለያየን እንግዲህ ፍርድ ቤት ነው ቆመን የምንፋታው። አንቺ በሌለሽበት ባልሽ ይፈታሻል። አንቺ በሌለሽበት ባልሽ ሁሉን ነገር ይጨርሳል ይችላል። ከጠፋው እኔ ፍርድ ቤት ካልቀረብኩ ፍርድ ቤት አመልክቶ እኔ ካልተገኘው ወይ ደግሞ እኔ ፍርድ ቤት አመልክቼ ማስታወቂያ ለጥፎ ፍርድ ቤት ካልመጣው ማፋታት ይችላል። ፍርድ ቤት መብት አለው፣ ስልጣን አለው። ይኸውልሽ እኔ ደግሞ ልንገርሽ የኢማራት ግን እኔ ስለ ሸሪያ ፍርድ ቤት አይደለም ያልኩት ሀዋ። እኔ በሸሪያ ፍርድ ቤት በሸሪያ ፍርድ ቤት በሸሪያ ፍርድ ቤት ማለት ነው። የኢማራትን ማሰርተናል፣ የኢትዮጵያም የተፈራረምንበት የገንዘብ ውል ምናምን ነገር አለ። ከዛ እኔ ባላየሁ ባልሰማሁበት ሂዶ አንድ ሰው ሲፋታ የሸሪያ የፍች ወረቀት ሲያወጣ የግድ ያቺ ሴትዮ የሷ ቤተሰብ አዎ ተፋተናል ልትል ይገባል ብላ ልትቀርብም ወይም ቃሏን ልትሰጥ ይገባል። እኔ ቤተሰቦችም አልተጠየቁ፣ እኔም አልተጠየቁ፣ አላየሁም፣ አልሰማሁም። ይህንን ኡስታዝ መጠየቅ አለብሽ። ለምን እኔ ስለ ሸሪያ ፍርድ ቤት እውቀት የለኝም። ኡስታዝ ጠይቂ። ኡስታዝ ጠይቀሽ ይቻላል ወይ? ሚስት በሌለችበት ባል ሚስት ሳትኖር ሸሪያ ፍርድ ቤት ሄዶ
መፍታት ይችላሉ ብለሽ መጠየቅ አለብሽ ኡስታዝ። እኔ አላውቅም ስለ ሸሪያ ፍርድ ቤት። አንድ ልጅ ደግሞ ደጋግመሽ አፈነችኝ አላልሽም ወይ ብለሽ እየጻፍሻለሽ። አዎ አፍኛታለሁ፣ አልዋሽም። እኔ እውነቱን ነው የምናገረው። እሷም አልዋሸችም፣ አፍኛታለሁ። ያፈንኳት ግን ለራሷ ገንዘቧን ላስመልስላት፣ ልጁን ትዕግስቱን ልታስጨርሰው፣ አንዴ ብልት የለውም አንዴ የሆነ ነገር እያለች ትዕግስቱን ጨርሶ ብሩን ሳይመልስ እንዳይወጣ በዋትሳፕ አናግሬ ተለማምጬ ያመጣሁትን ሰውዬ ብሩን ሳይመልስ አምልጦ እንዳይሄድ ብዬ ስታወራ ሚውት እያረኳት፣ ስትከፍት ሚውት እያረኳት ነበር። እንደውም ከዚህ በኋላ ሚውትሽን ብታበሪ ነቅልሻለሁ ብያት ነበር። ለምን እኔ አላማዬ ገንዘቧን ማስመለስ ነበር። አስመልሻለሁ፣ ጨርሻለሁ። የሸሪያ ፍርድ ቤቱን ግን ኡስታዝ መጠየቅ አለብሽ። በኋላ ደግሞ ስለ ሃይማኖት እንትን ሰጠች መባል አልፈልግም። እሺ መልክልሽን መረጃ እንዲታይል ይፈልጋሉ። እሱ የላከው መፋታታችሁን ነው። ስለዚህ የፍቺ ወረቀቱ ፎርጂድ ነው ካልሽ ሸሪያ ፍርድ ቤትን ክሰሺ ሀቡዬ። እሺ የፍርድ ቤቱ ፍርድ ቤት ይሁን። እኔ እያልኩ ያለሁት በአንቺ ሚዲያ መጥቶ ስሜን አጥፍቶታል። ማግጣት ላይ በእኔ ልጅ አይደለም ብሏል። በዚሁ ሚዲያ ላይ እኔ ማግጣለች አላለም። ማግጣለች የሚል ቃል አላለም። ያለው ልጁ የኔ አይደለም እኮ አይደል? መማገጥ እኮ ነው ሀባል ላይ በሌላ እንትን ማለት ሀቡዬ። ስለዚህ እኔ ወጩን ልቻል፣ ልጁ ይመርመርልኝ። የቤተሰቦችን ክብር የሚነካ ነው የሰራው ስራ፣ የኔንም ክብር የሚነካ ነው፣ የልጅ ማንነት የሚያጠፋ ነው። ይሄ ነው። አሰላሙ አለይኩም እንዴት ነሽ? ምንድን ነው ማይልሽ? ይታል ምንም ያላችሁ ነገር የለም። ልልክልሽ ነው። ከዚህ በፊት የላክሽልኝ ስልኬን አትሙዩ። ከዚህ በፊት የላክሽልኝ ነገር ከሆነ እዚህ ስክሮል አፕ አርጊ አይልሻል። አይ አይደለም ልምጣ ከስራ በኋላ ላውራ ቀርሞ ወደ ኢትዮጵያ ራሱ እንደ ጎላ የደካተች የምን ግሩፕ ነው? ልኮ ሰይድ ሰርባው ነው ራሱ ሰይድን ሰርባው ራሱ እንደውም እሷ ብልት የለውም ስትል ምን አለ እሱ ምን አለ? እንደውም ይኸው ማስረጃ ልጁ የኔ ላለመሆኑ። ስለዚህ ብልት ከሌለኝ በምን ያስረግዝኳት? በምን ያስረግዝኳት ሲል አልሰማችሁ? ላይቭ ሪከርዱ እኔ ይሄን ያልኩበትን ነገር ልንገርሽ። ሰውየው ወንድነቱን ስለማያምንበት ብሽቅነቱን ራሱ እንትን ስለሚልበት ራሱን ከተለያየ ወንድ ስለሚያወዳድር ብሽቀቱንም ስለሚያውቅ ነው ልጁ የኔ አይደለም ያለኝ እንጂ እኔን ከሌላ ወንድ ከሆነ ምን ያደርግልሻል እንዴ? ታዲያ ተገላገልሽው አብሽ። እኔ እሱን አይደለም የፈለኩት ሀቡ። እኔ መች እሱን ፈለኩ ሀቡ? እኔ እኮ መጥቼ ኢማራት ማለት ነው በፖሊስ ሲያስፈራራኝ፣ በብዙ ነገር ሲያስፈራራኝ ወዲያ አንተ አልመጣም ነው ያልኩት። ኢብን እስካሁን ድረስ የቤት ዕቃዬም ሆነ ሻንጣዬ ከሱ ጋር ነው ያለው ስለማልፈልገው እሱን። እዚህ ጋር ግን ያለመፈለግ ስሜት ስለተሰማው መጥቶ ትተወኝ። እኔ ረስቻታለሁኝ ስሟን ሁሉ ምናምን አድርሹ። ስለዚህ ተገላገልሽው። አልሐምዱሊላህ። ረስተሹ ኑሪ። ልጅሽን አንቺ ለብቻሽ ማሳደግ አያቅትሽም ማለት እኔ ማሳደግ አልጠየቅኩም። እኔ ግን ማለት ይሄ የክብር ጉዳይ ነው፣ የቤተሰቦች ጥያቄ ነው። እኔ በክብር ያገባኝ ሚስቱ ነኝ። የልጅ ማንነት እንዴት ይደፈናል? የኔ ማር የክብር ጉዳይ ነው። መሰለሽ ይኸውልሽ፣ አንድ ሰው አልፈልግም ካለ ዲኤንኤ ማድረግ አልፈልግም ካለ ማን ነው የሚያስገድደው? ፍርድ ቤት። ይህንን የሚያስገድድልሽ ማሪ ፍርድ ቤት ነው እኮ ሀቡዬ። እኔ ሌላ ግን ከፍርድ ቤት ውጭ እዚህ እንዲጠራልሽ የምትፈልጊው ነገር ካለ እንድትናገሪ እድሉን ሰጠችሻለሁ። እንዲጠራልሽ የምትፈልጊው ነገር ካለ ይጥራልኝ፣ ይሄ ነገር የምትይው ነገር ካለ ወደ ኢትዮጵያ እንዴት አድርጎ እንደላከኝ ብሩን ደግሞ ጠይቄው እምቢ እንዳለኝ ኢትዮጵያ እያለሁኝ ዓመተ ምህረቱ ይታያል። ቪዲዮውን ከፍተሽ አሳይልኝ፣ ቴክስቱንም ከፍተሽ አሰሚልኝ። ሀቄ እየከፈትሽ አሰሚ። እድሉን ሰጠችሻለሁ፣ መድረኩን ሰጠችሻለሁ። እየከፈትሽ አሰሚ። እንብላ ምሳ ፓፒ። ቤቱ ይሞቃል። ኤሲው ማን ለምን ጠፋ? እየጻፍኩ ነበር።
እኔ ጋር ምን አላት ብለሽ ነው አይሻ? ይህንን ስሙልኝ ገንዘቡን አልሰጥም ሲል ነው። ምንም የለም ገንዘብ ነበረ ወደ 4000 5000 6000 ነበራት ብር 6000 አልኳት። እኔ እንጃ በኋላ ወዲያ ወዲህ አለች ቀረ። ያንንም ብር አሁን ከነኔም አልሰጥም እየተወኩት ነው። ቤተሰብ እንደዚህ እኔ ሀለ ከተሳደበች ምን ያህል ክፉ እንደሆንኩኝም ታየዋለች ማለት ነው። እና ደበቹ እኔን ማገብታ እኮ አትናገረኝ። ሰይድን ነው የምትሰድበው። በቃ እየተቀበለ ብሎክ ያረጋታል። ቁጥሩን ጨረሰ የመሰለኝ አሁን ጠፍታለች ብሎኛል። አንቺ ሰይድን ትላለሽ ኢትዮጵያ ደውሎ እናቴን ራሱ ለሆነ ደውሎ ሰርባው ተብዬ ልጁን ለገለ ብዬ አመለጠኝ። በቃ ደግነቱ አላገኘሁትም። ሾልኮ አመለጠ። ለትንሽ አመለጠኝ። ወላ የዛን ሰዓት እንደው እንኳንም አላገኘሁትም። ሰሞኑን እስኪ ሰሞኑን መሄድ አይቀርም ወደ ኢትዮጵያ። ያቱ እድሜው ስንት ነው? አሁን 4 ዓመት ሊሆን አይደል? ሀቡ ይህን እሰራላታለሁ ያለው በድብቅ ወረቀቱን ማውጣቱ ነው። እዚህ ጋር ስሜ ኢትዮጵያ ሄዳለሁ አለ። አልሐምዱሊላህ ሁሉ ሰላም። ሀዋ አቤት። በድብቅ እሰራላታለሁ ያለው ስትጠረጥሪ የፍቺ ወረቀቱ ፎርጂድ ይመስልሻል? በገንዘብ ነው። አዎ። እና በዚህ እኮ መክሰስ ትችያለሽ ሀቡዬ። እኔ እኮ የክሱን ነገር እንዳለ መሬት ላይ ያለውን ነገር ትቼ፣ ግን እዚህ ጋር ሚዲያ ላይ ወጥቶ ስሜን አጥፍቶታል። በዚሁ ሚዲያ ላይ ፍቃደኛ የሆነ ለምርመራ ሀቂውጣ ነው። በሚዲያ እኮ ያለውን ነገር እያሰማሽ ነው፣ እየሰማልሽ ነው። 3400 ህዝብ እየሰማልሽ ነው። የሚዲያው እንዳለ ሆኖ ፎርጂት ከሆነ አንቺ ስቲል ሚስቱ ነሽ ማለት እኮ ነው። በሙስና ከሆነ ያወጣኝ ሰውዬ አንቺ እኮ ስቲል የሐላል ሚስቱ ነሽ ማለት እኮ ነው። በሙስና ነው ያወጣው። ከእንደገና ደግሞ ሀቡ እኔ ይሄ ሰውዬ ጋር 2016 ሰኔ 10 ተጋብተን 2016 ነሐሴ 12 ነው ወደሱ የመጣሁት። ነሐሴ 13 ላይ እሱ ጋር እንትን አልኩ ማለት ነው። ከሱ ጋር ተገናኘው እሑድ ቀን ማለት ነው። ነሐሴ 13 ማለት ነው። ቲኬቱ አለ የመጣሁበት፣ እሱ ጋር ቴክስት ያደረኩበት አለ። ከዛ አንድ ፔሪድ በመጣሁ በ15 ቀን አንድ ፔሪድ አየሁኝ። ከዛ በኋላ ረከስኩኝ። መቼ እንደወለድኩ ግንቦት 27 ነው የወለድኩት። ይታያል ለሱ የጻፍኩለት መቼ እንደወለድኩ ሁሉ ነገር አለ። ግን እሱ 2016 ነው የፈታኋት ብሎ ነው ወረቀቱ ላይ የተሽዋል። ባለፈው ላከልሽ 2016 ነው የፈታኋት ነው የሚለው። ልጁ 2017 ተረግዞ 2017 የተወለደ ነው። 2018 በስልክ ማለት ነው 2018 መስከረም ላይ ለብሬ ነው የመጣሁትም ልጅን ትቼ። ምክንያቱም ከዛ እንትኑ ይመጣልሻል፣ መጥሪያ ወረቀቱ ይመጣልሻል፣ ከቤትሽ ይመጣልሻል እያለ እያስፈራራኝ ነው። መጥቼ ገንዘቤን ሳልጠይቅ እዛ ገንዘቤን እጄ ካላደረኩ ያነ ሰውዬ አሁን ህግ ቢመጣ የመጥሪያ ወረቀት ግዱን እሄዳለሁ እኮ። ስለዚህ ለገንዘቤ ብዬ ፈጥኔ ወደ ኢማራት ተመለስኩ። ሰውዬውን አይደለም የምፈልገው ገንዘቤን ስለሆነ ሌላ ከተማ ረፌ በሰላም ትሰጠኛለህ ወይስ አትሰጠኝም ነው ያልኩት። ያነ ሰውዬ 1000 ድርሃም እንኳን ለልጅ ወተት የከለከለኝ ሰው ወዲያው ገንዘቤን መልሶልኛል። የራሴ አካውንት ስከፍት 6500 ቀሪውን ትሰጠኛለህ ብየዋለሁ። አዎ። ከዛ በኋላ ግን በሌላ ቲክቶክ ላይ ማንነቴን አውጥተሽብኛል አልሰጥሽም ነገር በዛ መያዣ እንደገና አደረገው ማለት ነው። ስለዚህ ይሄ ሰውዬ ከመፋታታችንም እዚህ ጋር ዋሽቷል። 2016 ጭራሽን ባልና ሚስት ነበርን፣ ልጁም ገና አልተረገዘም ነበር። 2016 ነው የፈታኋት ያለው ከጋራ ገንዘብ ለማራቅ ነው የሱ እንትን ማለት ነው። ወረቀቱን አይተሽው ከሆነ ባለፍ ከላከልሽ ከፈለግሽ ልክልሻለሁ። ለላከልሽ ልኮልኛል። እሺ ጊዜውን ነው 2016 ነው የሚለው 2016 ነው የሚለው እዛም ለታ ይቻላል። ስለዚህ አንደኛ እስካሁን ሚስቱ ነሽ ማለት ነው። የትዳር ወረቀቱ ፎርጂድ ነው በገንዘብ አሰርቶት ነው ካልሽ እንዳልሽው እስካሁን ሚስቱ ነሽ ማለት ነው። ስለዚህ የሚስትነት ሐቅሽን መጠየቅ ትችላለሽ።
እኔ ሀቡዬ እኔ የልጅ ሀቅ ይውጣልኝ። አባቱ እንደሆነ ይመርመርና እሱ አባት ካላደለ አባቱን እፈልጋለሁኝ እኔ። ስለዚህ መርመርልኝ። ከዛ ይሄን ሰውዬ ማለት ነው ለልጅ ማሳደጊያ ልጠይቀው አይደለም እንደው አባትነቱን እንትን ሀቁ ከወጣልኝ በኋላ አባትም ላደርገው ለልጅ አባት ላደርገውም አይደለም። ይሄን ሰውዬ አይገባውም፣ ስለማይገባው ማለት ነው። ስለዚህ እኔ በፍርድ ቤት ቅዱሳን በግዱ ፍርድ ቤት ጣርቶ በግዱ ያስመረምረዋል። አዎ ግን እኔ እዚህ ጋር ስሜ ጠፍቷል። ሀቡ በውስጥ እየመጡ አንቺ በባልሽ ላይ ሌላ ወንድ ጋር የምታረግዢ አንቺ እንደዚህ በጣም ብዙ ነገር ነው እየተባልኩ ያለሁት። ስትረስ ውስጥ ነው የገባሁት። ስለዚህ እኔ በዚሁ ይቅረብልኝ። በህዝብ ፊት እንዳዋረደኝ፣ በህዝብ ፊት የሌለኝን ስም እንደሰጠኝ በህዝብ ፊት ቃል ይግባልኝ ለምርመራ እኔ ወጪውን እሸፍናለሁ። አልመጣም ብሏል። ማሪ ብር ለመመለስ መጥቷል። ብሩ መልሷል። ለዲኤንኤ ግን በፍርድ ቤት ተጠይቀኝ ብሏል። ፍርድ ቤት መጥሪያ ሲያቀርብልኝ ቀርባለሁ ብሏል። ስለዚህ ኢትዮጵያ በገባች ሰዓት በፍርድ ቤት ሄደሽ ገትሪው ፍርድ ቤት የዛኔ የፍቺ ወረቀቱን ፎርጅድ እንደሆነ ይጋለጣል ነበር። ሸሪያ ፍርድ ቤት ይህንን የፍቺ ወረቀት ሰጥቷል አልሰጠም፣ ፌክ ነው ፎርጅድ ነው ኦሪጂናል ነው ይረጋገጣል። አናግሬያለሁ ሸሪያ ፍርድ ቤቱን ያለምን ያደረግነው ክሰሽ አሉኝ። ሸሪያ ፍርድ ቤት አናግረሽ ፌክ ነው እኛ አላፋታንም ክሰሽ ያሉሽ ያለንን ያደረግነው ነው ያሉ። ፈትቻታለሁ አሉ። እንዴት ያኔ ሌላ ሴት አዎ ተስማምቻለሁኝ በስምምነት ነው የተፋታ ነው ፍቺነን ብላ ስልክ እንድታወራ አድርጎ ነው እንትን ያለው ፌክ የሰራው ማለት ነው። ወይ ጉድ! ይሄ ወንጀል ነው። እና ወደ ሀገር ሲሄድ ስሙት እዚህ ጋር ሲፈክር ማለት ነው። ይሄን እኮ ሰይድ ሰርባው ነው ቆራው ሰይድን ሰርባው ወጥቶኛ ተራሱ ይሄ ስሙት እንደወላ ለካታች ይችላል። ትንሽ ጊዜ ብቻ ትንሽ ጊዜ እዚህ ጋር ሰርባው አሰድባው የሚለው ሀቡዬ እኔ እሱን ቤተሰቦች አልተሳደብኩም። የራሱ ጓደኛ አብሮት ያለ አንድ ቤት የነበሩ ሚስቱ ጋር አፋቶት የዚህ ሚስቱን ያጣው ልጅ ቤተሰቦች ናቸው። እዛ እሱን እናት አባት የያዙት እሱን ቤተሰቦች ሲያስጨንቁ ሲሳደቡ የነበረው እነዛ ናቸው። ምን አይደለሁም። ዋ አንቺ እናትየውን አልተሳደብሽም። ራስሽ ነሽ የነገርሽ ላይቭ ሪከርድ አለ አይደል? ሀቡ አንቺ ወደ አንቺ ሳልመጣ ትንሽ ቀን ቀደም ብዬ ነው የዛኑ ቀን እኮ ደውላሽ ቀን አዲሷ ሚስት ነኝ ብለሽ ሸወድሻቸው። አዲሷ ሚስት ነኝ ብለሽ ከዛ ልክ አዲሷ ሚስት መስለሻቸው በተነና ሲያውሽ እናንተ እኔ አልክድም። ይሄ ከዛ በፊት ነው። ቤተሰቦቹንም ደግሞ በክብር እሱና እኔ ሚስቱ እያለሁኝ ሚስት የለኝም እያለ ሶሻል ሚዲያ ቲክቶክ ላይ ወጥቶ ሲናገር በእኔ ላይ ሲማግጥ ታውል እንደዛ አታድርገ ሽማግሌ ሆነን ሄደን ኒካ ታስሮ አግብተህ ልጅ እየሰጠኝ ለምንድን ነው እንደዚህ የምታደርገው አላላችሁትም? ዛሬ ላይ ግን ማንነቱን ቲክቶክ ላይ እኔ ሳወጣ በእኔ ላይ ቆጣ መጣችሁ። ለምን ነው ልጃችሁን ያልጠየቃችሁት ብዬ ስላቸው ክፉ ነገር ተናገሩ። ባለጌ ነሽ፣ እሱ እኮ ወንድ ነው ችግር የለውም ማለት ነው። እሱ ችግር የለውም ወንድ ነው ሲሉኝ የዛ ጊዜ ነው የተናገርኳቸው። እኛ ተረተንሻል ሀዋ። እኛ አንቺ ባልሽ ላይ አልማገጥሽም፣ ንጹህ ሴት መሆንሽን እናውቃለን። እሱ ደግሞ ልጁን ክዷል። በጣም ብዙ ወንዶች ልጃቸውን ይክዳሉ። ስለዚህ ልጁን ለካደ አባት ደግሞ ፍርድ ቤት ቀርበሽ ነው። ፍርድ ቤት አስገድዶ ዲኤንኤ አድርጎ አባት ነው አይደለም የሚባለው የሚረጋገጠው በፍርድ ቤት ነው። ገባሽ? አንድ ሰው ዲኤንኤ ለማድረግ ፈቃደኛ ካልሆነ ማንም የማስገደድ መብት የለውም እዚህ ምድር ላይ። ማነው መብት ያለው? ፍርድ ቤት ብቻ። ፍርድ ቤት የአባትነት ጥያቄ ታቀርቢያለሽ። ከዛ በኋላ ፍርድ ቤቱ ነው። ሀቡ ለምንድን ነው አንቺ የማትጠይቂው? ቅረብ ብለሽ ጠየቅኩኝ እኮ በፊት በቀደም እኮ አሁንም ብትጠይቂልኝ። ሀዋ ትዕግስቴ ልታስጨርሽ ነው። በጣም እሽሩሩ እያልኩሽ ነው። በጣም እያባበልኩሽ ነው። በቀደም በህዝብ ፊት 5000 ህዝብ ባለበት ጠየቅኩት።
አላህ ይስጠው አክብሮ መጣ። ገንዘብሽን 6600 ላጥ አርጎ ከፈለ። ጊዜ ትስጠኛ ላለ እንደሌላው እየቆራረጠ በየወሩ አልከፈለ። ገንዘቤን ብለሽ ነው የመጣሽው፣ ገንዘብሽን አስመለስኩ። አሁን ደግሞ ምን አዲስ ነገር አመጣሽ? እድሜ ልክሽን ከዚህ ሰውዬ ጋር ስትነዛነጂ መኖር ፈልገሽ ከሆነ አላውቅም። ገንዘብሽ ከተሰጠሽ የሌላው የአባትነት ጉዳይ በፍርድ ቤት ነው የምትጠይቂ። ሀቡ ሶሻል ሚዲያ ላይ እኮ ነው ስሜን ያጠፋው። እዚሁ በሶሻል ሚዲያ ባለው ሐቅ ምንድነው ስምሽ ያጠፋው? ልጅ አይደለም ማለት ነው ስም ማጥፋት? አዎ ልጅ። ስለዚህ በፍርድ ቤት ነው ማገጠች አላለም። አፉን አውጥቶ ያለው ልጅ አይደለም ነው ያለው። ልጅ አይደለም ላለ ሰው ደግሞ ፍርድ ቤት ነው የምትገትሪው። ጠይቄልሻለሁ። ይሄ መጥቷል የምትሉት እውነት ነው? ከመጣን አግባና ድጋሚ ልጠይቅህ ዲኤንኤ እንድታስመረምርላት። ሴት ነሽ ተጎድተሻል ብዬ ነው እሽሩሩ ምልሽ። እሺ አይ ሀቡ እሽሩሩ አይደለም። እኔ በጣም እሽሩሩ እማቀሽ እስከ ዛሬ ማለት ነው። ከፈልሽኝ አስመሰልሽው። በነፃ ነው እያገለገልኩሽ ያለሁት። በነፃ ነው። እሱን አናግሬ ዋትሳፕ ላይ ታግሼ ጠብቄ አምጥቼ እዚህ ጋር አንቺ እንደዛ ትግስቴን እያስጨረሽኝ አንቺ ሚዩት እያደረኩ እሱን በጸባይ ተለማምጬ ብርሽን ያስመለስኩኝ። ሀቡዬ ስላልከፈልሽና ሀቄን ማለት አለበት። እከፍልሻለሁኝ አይደለም። በደሞዝ አልቀጠርሽኝም። በነፃ ነው እዚህ ጋር እያገለገልኩሽ ያለሁትኝ። ሰው በደሞዝ የቀጠረውን ሰው ነው እንደዚህ እንትን የሚለው እንዴ። ትግስቴን አትፈታተኝም። ይኸው መጥቷል። ስቤልሻለሁ። ገንዘቤን ብለሽ መጣች፣ ገንዘብሽ ተመለሰ። ሌላ እኔ ምን ላድርግ? የዲኤንኤ ጉዳይ የሚፈታው በፍርድ ቤት ነው። ይኸው መጥቷል። አናግሪው። በህዝብ ፊት ለምርመራ ዝግጁ እንድትሆንልኝ ዲኤንኤ እንድትሰራ እኔ ላይ ነው አቅምሽ፣ እኔ ላይ ነው የምትንጣጭው። እሱን ሲሆን እንዴት አስመስለሽ ነው የምታወሪ? ጮክ ብለሽ አውሪ። ስር ምን እንዳወራ ሀቡ እየተናገርኩ ነው። እኔ ውሸታም ከሆንኩ ሀቡ በጣም እየተቆጣሽ እኮ ነው። እኔ እኮ ሀቅ ይወጣልኝ ነው። እንዴት እንደምታደርጊኝ እድሉን 80 ጊዜ ሰጠውሽ። ደግመሽ ደጋግመሽ አምጪው እዚህ ጋር ቃል አስገቢልኝ እዚህ ጋር። አዎ አንዴ እስኪ እኔ ላውራ። የፍቺ ወረቀቱ ፌክ ነው አልሽ። ራሱ ሸሪያ ፍርድ ቤት ነው የነገረኝ። ፎርጂድ ነው አልሽ። ፎርጂድ ከሆነ ወንጀል ነው፣ በፍርድ ቤት ጠይቄ ያልኩሽ። ሀቢባ አንዴ እስኪ እኔ ላውራ። እስኪ አንዴ እንደምን ዋልሽ? ሰላም እንዴት ነህ? እንብላ። ሶሪ እንብላ። እሺ እኔ የእውነቴን ነው የምነግርሽ። ሸሪዓ ፍርድ ቤቱ ስልኩ አለኝ እዚህ ላይ ልደውልላችሁ፣ ፊት ለፊት ልደውልላቸው። አዎ ደውልላቸው። እሷ ደውላ ፌክ ነው ተብላለች እኮ። አንዴ የኮምፒውተሩ አይደለም ያለኝ። አንዴ እስኪ ቆይ ላውራ አንዴ። እሺ እድሉን ስጪውና ሀዋ እስካሁን ድረስ ረጅም ሰዓት ላንቺ እድል ሰተንሻል። አሁን ደግሞ እሱ እንዲናገር እድሉን ስጪው። እቺ ሴትዮ የእውነቴን ነው የምልሽ ሰው በህይወቴ ሴት ልጅ አልፈልግሽም ማለት ከዚህ ወዲያ ምን እንደሚመጣ አላውቅም። እኔ አልፈልግሽም፣ አልወድሽም፣ አላፈቅርሽም። በቃ የራሴ ህይወት አለኝ። ወንድ መስለሽ ነው የምትታየኝ አልኩ። አለቀ። በነገራችን ላይ እዚህ ጋር ሀቡ ኋላ የሚገባ ልጅ አለ በዚህ ዙሪያ ማለት ነው። አንድ የሚገባ አለ እንድታስገቢልኝ በዚሁ ዙሪያ፣ በገንዘብ ዙሪያ ነው እሱ ጋር የተያያዘ ነው። እንዲገባ ይፈልጋለሁ። ሲቀጥል ደግሞ እኔ ነኝ እኮ መጨረሻ ላይ 2 እድል 3 እድል ሰጥቼ በመጨረሻ አልፈልግህም ብዬ በፖሊስ ስታስፈራራኝ አንተ ራስህ እንትና አላይን ተቀምጠህ እኔ መጥቼ መንጣቴን እንኳን ሳልነግርህ ቻርጅ ያረፍኩት በፖሊስ ያስፈራራሁት እኔ አይደለሁም አንተ ነው እኮ። አሁን ምንድን ነው የምትፈልጊው? ሀማንዛዛት የምትፈልጊውን ነገር መናገር። ዲኤንኤ ይሰራ በቃ እሺ። ኢትዮጵያ ስገባ ጠይቂኝ። ትናንት ወዲያ ከወር ብለው እዛ ድረስ እኔ ሰላም ማጣት አለብኝ እንዴ? እኔ ትኬት ልቁረጥልህ። የዋሽ ሰው ወጡን ይምሰል። የምታመልኪው አምላክ ካለሽ እንደ ትልቅ ሰው እንነጋገር። ሀዋዬ አንዴ አንቺ ሚዩት አድርጊና እሱ ይናገርና ከዛ ደግሞ አንቺ ሚዩት ስታበሪ እሱ ሚዩት ያደርግልሻል። ፕሊዝ ምናልባት የምታመልኪው አምላክ ካለሽ እንደው በሱ ላይ ያዝሽ። በእውነቴ ነው የምነግርሽ። በሶሻል ሚዲያ እናቴን አሁን ለታ ማለት ነው ሶሻል ሚዲያ ላይ የሴት አዳሪ ላይ ብላለች ይሄን ማለት ነው። እናት በዚህች ምድር ላይ ከሰማይ አንስተሽ ምድር ድረስ ብፈጊ እናትን የምትተኪያት ነገር የለም። አንዴ በካንሰር የምትሰቃይ እናቴን ምንድን ነው ያልካት? እንድትከበር እኮ የእንትና እንድትከበር ማክበር አለብህ። ምንድነው ቀርመህ አንቺ የእንጨሻጭ ልጅ፣ አንቺ አግብቶ ፈች ልጅ የኔ እናት ናት እንዲህ በየ4-5 ቦታው የወለደችው
ቢላ አለክ እንድትከበር እኮ ማክበር አለብህ። እኔ አይደለሁም እኮ የሚስትህን አባት ልጅህ የታሰረው እኔ አይደለሁም። ስለእናቶቻችሁ አትነጋገሩ በቃ። ሀቡዬ ይሄ ሰው ታሪኩ ይመስክር። ልብዳህ ብሎ የሚስቱን አባት የታሰረ ቴንኪው ቤትዬ። የምትናገሪውን ነገር ሶሻል ሚዲያን የሚመጥን ንግግር ተናገሪ። ሴትነትሽን የሚመጥን ንግግር ተናገሪ። ይሄን ብቻ ነው የምልሽ። ቴንኪው። እውነት እንደው እኮ የእውነቴ ነው የምልሽ። አላህ እንደው እኔ እንደው ሶላት ራሱ ሰግጁ ዱዓ አረጋለሁ። ለሁለት ነገር፣ አንድ ይችል ያገኘ የተገናኘሁበት ቀን ምን ያህል የተረገመ ነው፣ እርግማኔን እባክህ ይቅር በለኝ እያልኩ ማለት ነው። ሁለት ይችል ጋር የተለያየሁበት የፈታሁበትን ቀን ሁል ጊዜ እንደ በርስዴይ እንደሚከበር የዛን ያህል ነው ደስ የሚለኝ ቀን ሲመጣ። በቃ እኔ አላቅም እንዴም አለሙሁም እሱ አልፈታም። የትዳር ወረቀቱ ፎርጂድ ነው እያለ ኃይሉ አለላት እዛ። ኢትዮጵያ ዲጂታል ሆኗል። አሁን ዝም ብሎ እንደሚወራው አይደለም። ኢትዮጵያ በወረቀት ብቻ የሚሆን አይደለም። ፋይል እንደ ድሮ ወረቀት አንጠልጥለሽበት የምትወጪው አይደለም። ራሳቸው የዛሩ በኮምፒውተር ሳይንስ የተመረቁ ዲግሪ ያላቸው ልጆች ሸሪዓ ፍርድ ቤት አሉ፣ መርሳ ሀብሮ ወረዳ። እነሱ የፋይል ወረቀት ይዘው ከፈለሽ ደውዬ ኮምፒውተር ላይ የፋይሉን እንትን ፎቶ አንስቼ ላላክልሽ። ምናልባት ህገ ወጥ ነው አላቅም፣ እዚህ ላይ ስለ ህጉ ስለማላቅ አለላት ቁጥሩ ሄዳ የፋይሉ ኮድ አለላት እዛ ሄዳ። አለሙም በሸሪዓ አንድ ሰው ወንድ ልጅ ፈታው ካለ ፈትቷል። እንደ እስላም ሸሪዓ ፍርድ ቤትን ባትቀርቡ ወንዱ ፈታው ካለ 3 ጊዜ በቃ ተፈታ አይደል? በቃ አንድ ሰው ፈታው ካለ በሸሪዓ ፍርድ በእስልምና እንደ እስልምና ፈትቷል። እኔ ግን ያልኩትኝ እኔ የሄድኩት ኢትዮጵያ ልፈታ ሳይሆን የፍች ወረቀቱን ለማረጋገጥ ነው የሄድኩት። ኢትዮጵያ የሆነ ወረቀት አስጨረሳ ስለመጣ ያንን ለመቅደር ነው የሄድኩትኝ እንጂ ኦልሬዲ እዚህ ሆኖ የተፈታ ነው። ባለፈው ስላልኩት እኔ እንደው ዲኤንኤን አልመረመርም አላልኩኝም። እኔ እመረመራለሁ። ለኪን ግን እኔ ከመጣሁ ገና ወር ከ15 ቀን ወይም 2 ወር ከኢትዮጵያ እኔ ተመላላሽ ነጋዴ አይደለሁኝም። እንደ አንድ ሰው ሰራተኛ ነኝ። ሄርኩኝ አይደል? ልጇም አለ እኔም አለው፣ እሷም ትኖር። እገባለሁ ኢትዮጵያ ፍርድ ቤት ድረስ አትሄድም። እኔ መሄዴ ስለማይቀር በሆነ ታይም ላይ የሆነ ነገር ስለጀመርኩ ከዛው ሙኝ ራሱ አውርተኝ በነበር ታውቃለህ። የኔ እንዲያል አይደለ አውርተኝ በነበር እዛው ሳልመጣ ሰጥ ነበር። እኔ አልሰጥም አላልኩኝም። እኔ ግን አሁን ገና ከኢትዮጵያ እየመጣሁ ነው። ድጋሜ ደግሞ አልሄድም። እኔ እሷ የምትለው የትኬቱን ወጭ ብር ብቻ አይደለም ጊዜም አንድ ነገር ነው። ስለዚህ እገባለሁ። ስገባ ልጁን ታምጣው ከሆነ እኔ ልፈር፣ ችግር የለብኝም። አፈራለሁ። አመኘ ተቀብዬ ልጅ ነው ብዬ አሳድጋለሁኝ። ግን እንደው ቢያንስ እናት አትሳደብ፣ እናት አትሳደብ። ሀቡ አስጨርሽኝ። ሀቡ ለዚህ ለምን ጠረጠረኝ? ጥያቄ ብቻ ከዛ ላንቺ ድል እንሰጣለሁ። ሸሪዓ ፍርድ ቤት ሚስት በሌለችበት ባልን ያፋታሉ ወይ? ለምን? እኔ ስለ ሸሪዓ ፍርድ ቤት እውቀት ስለሌለኝ ነው። አዎ ይኸውልሽ፣ አባቷ አያገባውም። ኃይላይ እሷ አባቷ አያገባውም፣ ቤተሰቦቿም አያገባቸውም። ለምን? ቤተሰቦቿ ሃይማኖታቸው ሌላ ስለሆነ በእስልምና ሃይማኖቷ ቤተሰቦቿ አንድም አጎት አንድም ምንም ሙስሊም ስለሌለኝ ብላ በቃዲ ነው የታሰረችው። ቃዲው እንደ አባቱ ነው። ኦኬ ሀቡ ያዝጋ አስጨርሽኝ። እያጭበረበረ ነው። ምክንያቱም ኒካ ለማሰር ነው ክርስቲያን ሰው የማይሆነው እንጂ ለማፋታት ምስክር ለመሆን እስኪ ላውራኔ አንዴ ያን ያቀረበው ደግሞ እንትን እኔ አጋብቻለሁ እንጂ አላፋታሁም ብሎ ነው ቃሉን የሰጠው። እስኪ ቆይ ላውራኔ አንዴ ባልና ሚስት ለመሆናቸው ታውቃለህ ወይ? እስኪ ቆይ ቃሉን የሰጠው ማን ነው? ቆይ እስኪ አንዴ ሸሪዓ እንትኑ ቃዲው። ምክንያቱም አጋብቶናል እንፋታ ግን አያውቅም፣ አላፈታም። ለዛ ነው የቀረው። በሌላ ቃዲ እንዳይሆን የተፋታው እስቲ እንጠይቀው ይጨርስ። አንዴ ቃዲው ነው ወሬውን እኮ የሰማ ቃዲው ነው የሰማ ነው። ያን ሰው እያንጥቶኝ ወስዶኝ ሸሪዓ ፍርድ ቤት ተጠርቼ ብሎ በዛ ምክንያት እኮ ነው የሰማሁት። ማንም በተሰብ እኮ አልተማም ነበር። እንደው ፍግም ብትባል አታገኝም መቼም በዚህ አይነት ሻልሞ መስኪን እንደው አንዴ እኔ ላውራ እንዴ 6 አግብተህ የፈታኸው በአንተ እንትን ስለሆንክ ነው እንዴ? ብሽክ ወንድ ብትሆን 6 ባልደረስክ። እስኪ ቆይ ስድቡን ትችይበት በቤት ተሳደብ አንዴ እስኪ እኔ ለጠረጠርከኝ ወንድነትህን ማለት ነው። የመጨረሻ ጥያቄ ጠይቂኝና ልውጣልሽ። እኔን አትነዝልኝ እኮ ስማኝ። ጥያቄውን ጠይቂው ሳይወጣብሽ ነው መጥተሽ ለምንድን ነው? እሺ አዳምጪ ሀቡዬ። ለምንድን ነው የጠረጠረኝ? በምን ምክንያት ነው የጠረጠርከኝ?
ስለተኛሽ ሃማን ጋራ ወንድ ጋር የጀዛን ሰውዬው ታውቂያለሽ? ደግሞ ሶሻል ሚዲያ ስም ልታራ ደግሞ እሺ፣ አትጣራ። መቼ የት ቦታ መቼ እንደመጣሽ ነው የነገርሽኝ? አንተ መረጃህን ቴክስትም ሆነ ሪከርድ ሀቡዬ መረጃ ጠይቂልኝ። በጣም ቀሽም ነሽ ማለት ነው አንቺ። ይሄን ያህል ነሽ ማለት ነው። ሀቡዬ መረጃ ጠይቂልኝ። የምን መረጃ? መቼ ማን ጋር ነው የተኛሁት እያልኩት ነው። አሃ አንቺ የምትፈልጊው ማግጠሻል እንዲልሽ ነው። ልጁ የኔ አይደለም ማግጠሻል አለ አይደለ? ሀቡዬ እኮ እዛ ድረስ ይንገረኝ። አዎ ማግጠሻል አለ። ከዛ ሰውዬ ጋር አለ። ማን ነው እያልኩት ነው። አንድ ነገር ስራ ስለሆነ አንዴ ልሂድ። አሁን ሀቡዬ ይሄን ያለ ማስረጃ አንተም አህመድ ያለ ማስረጃ ሀቢባ ይኸውልሽ አንድ ነገር ልንገርሽ። ማስረጃ ሀቢባ እጄ ስላጣራሁ ነው አለኛው። እኔ ሳይኖረኝ እኔ አይደለም ማለት ነው እኮ። እሺ ኢትዮጵያ አለልሽ ኢትዮጵያ አለልሽ። ላ እዚህ ላይ መቼ ነው የመጣሁት? ሀቢባ ትኬቱን እልክልሻለሁ። መቼ ነው የመጣሁት? ከአንተ ጋር መቼ ነው የመጣሁት? መቼ ነው አብረን ለመኖር የመጣሁት? ወላሂ እንዳልወጣ እኔ የምትጠይቂኝ ከሆነ በስነ ስርዓት ጠይቂኝ። የመጨረሻ ልመልስልሽ። እየተንዛዛሽ ዝም ብለሽ አትነፋረቂ። ዛሬ ፈልገሽ የመጣሽው እዚህ ቤት ብርሽን ፈልገሽ መጣሽ። ብርሽን መለሰ። ከዛ ደግሞ ምን ሀሳብ አመጣሽ? ዲኤንኤ ያልሽ። ኦኬ ተስማምተናል። ዲኤንኤ አደርጋለሁ አለ። ሌላ የምትፈልጊው ነገር ከዲኤንኤ ውጭ? ሀቡ ለምንድን ነው የምታፈንኝ? እኔ እኮ መረጃን ያንጣ ማን ጋር ነው የተኛሁት? መቼ ነው ከአንተ ጋር መቼ ነው አብረን ለመኖር የመጣሁት? መቼ ነው ልጁ የተወለደ የተረገዘው የሚለው ነገር እየጠየኩት እኮ ነው። ግን አንቺ ለምንድን ነው የምታፈንኝ? ሀቡ ለምንድን ነው እውነተኛው እንዲወጣ ያልፈለግሽው? ማን ያፈነሽ? አሁን እኮ አንቺ እየተከራከርሽን። ሀቡ መረጃ ይታይልኝ ነው ያልኩት። መቼ ነው ከእሷ ጋር የመጣኸው በይው። እሷ አብራህ የኖረችው መቼ ነው በይው። እሷ መቼ ነው አብራህ የኖረችው? እኔ ይኸውልሽ አንቺ እንደ ሪሞት እንደዚህ ልታዥኝ አትችይም። ገባሽ አይደለ? እራስሽ ነሽ እኮ ለምን እንደዚህ ያልከኛልሽ አይደል? እሺ አህመድ ወየ ልጄ አይደለም ብለህ የካድክበት ምክንያት ምንድን ነው? እኔ መረጃ ስላለኝ። ኦኬ መረጃ ከነ ስጣታ ታዲያ መረጃ እንዳልሰጥማ ቤተሰብ አለ እኮ እዛ እዚህ ላይ አይደለም ለራሷ ሞት ለኛም ታውቃለች። ይኸውልሽ ሀቢባ አንድ ነገር መረጃ ይላክልኝ አቦኔ ታዳምጪ። እንደውም ለምን አልወጣም? ምን ከዚህ ሁላ ምትንዛዥ እኔ አዳምጪኝ። የመጨረሻ እኔ የገባሁት በሌላ ጉዳይ አይደለም። ዲኤንኤን ከፈለሽ ኢትዮጵያ እገባልሻለሁ። መግባቴ ስለማይቀር በቅርብ እውነት ካለሽ ኢትዮጵያ ስገባ ልጅሽን በዚሁ ሶሻል ሚዲያ ቃል ግባልኝ። መቼ እኔ ትኬቱን እችላለሁ። ውሸታም ከሆንኩኝ ሁሉ ነገር እችላለሁ። መግባቴ አይቀርም። በሆነ ታይም መግባቴ አይቀርም። ሰው ነኝ። በሆነ ታይምማ አህመድ ሰላሜን አሳጥተኝ። ሰላምሽን እኔ ታዲያ ምን ላድርግሽ? እኔ የትም ተጋርመሽ እኔ ታዲያ እንደዛ ስትል ማስረጃ ልታቀርብላት ይገባል። አይ ውሸታም ሰው እንዲህ ነው። እንግዲህ ሄደሽ በፍርድ ቤት መካሰስ ነው። እሺ ሀቡዬ መቼ ወደ ኢማራት እሱ ጋር ለመኖር እንደመጣው ከሱ በእንትን አሳይልኝ። መቼ እንደወለድኩኝ አሳይልኝ። ቪዲዮ አብርተሽ አሳይልኝ። አሁን ቀዳሚ በቃ ዋትስአፕ ምናምን እንዳታሳይ፣ ይዘጋብኛል አካውንቴ። ደረሰኝ ዋትስአፕ ዶክመንት ነገር እንዳታሳይ፣ በአፍሽ ብቻ ተናገሪ። እኔ እዚህ ጋር እያየሁ አዎ ትክክል ናት እልልሻለሁ። አንቺ በአፍሽ አንብቢላቸው። እኔ እኮ እሱ ጋር የመጣሁበትን አብሬ የኖርኩበትን ጊዜና ሰዓት ትኬቱን ነው የምልክልሽ። መቼ አብረው እዚህ ጋር እኔ በኋላ አይና አዎ ትክክል ናት እላለሁ። ትኬቱን አንብቢላቸው። እዚህ ጋር ግን እንዳትከፍቺ ቪዲዮ። ለምን አካውንቴ ሴንሲቲቭ ነው፣ ዶክመንት ነገር ይዘጋል። በዚህ ቀን መጣው እንደዚህ በይ እያልሽ በአንደበትሽ ንገሪያቸው። ከዛ ውጪ ዲኤንኤ ሊያስመረምር ፍቃደኛ ሆኗል። አለቀ። ፍቃደኛ ሆኗል። አገር ቤት በገባ ሰዓት ያው 2016 ነው የመጣው። አንቺ ይኸውልሽ የመጀመሪያው አይደለሽ ልጅ ስትካጂ በጣም ብዙ እናቶች ልጅ ፈቅደው እሺ አንድ ወንድሜን አስገቢው። ለማንኛውም በዚህ ዙሪያ ነው። እሺ ስሙ ማን ነው? ቆይ በኢሞ ልደውልለት ይጻፍ። የቲክቶክ ስሙን ነው የምትነግሪኝ። እሱን ግን በሌለበት ልታሙ ምናምን አለም። የራስሽን ሀቅ ብቻ አውጪ። ተዳራችሁ ልታውሪ። አይ ሰላም ለዓለም፣ ሰላም ለዘር በሙሉ፣ ፍቅር ለሰው ዘር በሙሉ። በጣም ነው ማለት ነው። ምን ታርገሽ ደውሪ ሀዋ በትቀንም ቀኑ 1 ሰከንድ
ፍላይቱ ኢትዮጵያ ኤርላይንስ ነው ኤርላይንሱ። ቀኑ ደግሞ ኔቭ መንደይ ነው የሚለው ምንድነው? ቆይ ከሌቱ ጋር ነው አረጀው እንዴ አይኔ ማየት ተሰነ ተጣቆነብኝ በዛ ላይ ብዙ ብሏል። ቀኑ ጋር ነው ኤፕሪል ነው። አፕላይስ ባጅ 1 ባጅ 2 ከላይ ነው ለካ ሳተርዴይ ኦገስት 17 2024 የዛሬ 2 ዓመት በዚህ ወር። እሺ ወደ የወለድኩበትን ቀን ልላክልሽ እንድታሰብልኝ። እሺ የወለድኩበት እናናስብ። አብይ እንዴት ዋልሽ? ገና ነኝ እንዴ? ሀቡ ባልሽ የሚወድልሽ ምንሽ ነው? ቁመቴን ርዝመቴን ነው የሚወድልኝ። ቴንኪው። እሺ ቤትዬ እንዴት ዋላችሁ? አንደኝ ማሪ እንዴት ነሽ? እግዚአብሔር ይመስገን። ይቅርታ ሳቄ መጥቶን እንትን እሺ። አይ አንድ ልጅ ዜዶ ተመውታ እንትን አንሚኒት ማድረግ አልቻልኩም። ዜድ ተመውታለች። ዜድ ሞዴሬተር አዎ። እና እንደገና ይመውታ እንደሱ እኔ እንጃ የሆነ ነገር የማይፈቅደውን ነገር ከጻፍ ኦኬ። እና ሙኒራም ተመውታለች። እሷንም አጣዋት ግን በድጋሚ ደግሞ አንድ እሱ ጋር ያለው ፔሪድ እንዳየሁኝ እኔ ተጻጻፈ 2025 ጁን 4 እሺ። ሌላ ደግሞ ምን ላሳይልሽ? ጁን 4 ነው የወለደችው ጋይስ 2025። እሱ ጋር ደግሞ የመጣችው ኦገስት 17 2024 እሱ ጋር መጣች። ቁጠሩ ከኦገስት 17 2024 እስከወለደችበት ቀን ጁን 4 2025። እሺ ሌላስ? ከታች ያለው ደግሞ ያረገዝኩበትን እንደዚህ እሱ ወደ ሀገር ቶሎ እንዲሄድ ስለሚፈልግ 7 ወሮች ነው 8 ወሮች ነው እያለ ያወናልብዴ ነበር ቶሎ ወደ ሀገር እንዲሄድ ማለት ነው። እኔ ደግሞ መቼ እንዳረገዝኩኝ በደንብ አውቃለሁ። ምክንያቱም ካለኝ እርግዝና ጉጉትም በጣም እያንዳንዷ ነገር እንትን እላለሁ። ከሱ ጋርም ትንሽ ጊዜ ስለሆነ የተቀመጥኩት መቼ እንዳረገዝኩ ሁሉ በደንብ አውቃለሁ። የወለድኩትም ባልሆንኩት ያረገሽበትን ታዲያኛ በምን ማወቅ ይችላል? አዩ ማለት እሱ እኮ ሌላ ወንዴ ጋር ግንኙነት አድርሽ ገና ኢትዮጵያ እያለሽ ነው ያለው ማለት ነው። ግን እሱ ጋር ፔሪድ እንዳየሁኝ እኮ ቶሎ ነው ጨርሹ አድርሹ ምናምን እያለ የሚጽፍልኝ። ኦኬ ስለዚህ እዚህ ጋር ምንድነው ካየሁበት ቀን ጀምሮ ነው ለማርገዜ ምክንያት ስሙ ፔሪድ ስለጨረስኩ ማህፀኔ ለእርግዝና ዝግጁ የሚሆነው ሴት ሁሌም ግንኙነት ስላረገች አይደለም የምታረግዘው። አንቺ ነሽ ያልሽው ይሄን ለሱ? አዎ እሱ ያጭበረብረኛል። 7 ወሮች ነው 8 ወሮች ነው እያለ እኔ ደግሞ የዶክተሮቹ ጨምረው ነው በሳምንት የሚቆጥሩት። አቡ ታውቂያቸዋለሽ። እኛ ደግሞ በወር ነው አይደል እንዴ? ይሄን ወራችን ፔሪዳችን ዶክተሮች አንፃር በሳምንት ነው የሚቆጥረው። 4 ሳምንት 5 ሳምንት 6 ሳምንት እያሉ ነው የሚቆጥሩት። አዎ ዶክተሮች በሳምንት ነው የሚቆጥሩት። እኛ ደግሞ እናቶች ደግሞ የምንቆጥረው ወር 2 ወር እያልን ነው። በዛ ባቆጣጠር እኔ እየነገርኩት እሱ ግን ዶክተሮቹ የሚሉትን ነው የሚለኝ። ታዲያ ዶክተሮቹ እኮ በሳምንት የሚቆጥሩት እኮ ያው ነው በወር። ለምሳሌ ዶክተር 12 ሳምንትሽ ነው ካለች ማለት ነው። እንዴው በዶክተሮቹ የምንሄድ በእኔም አቆጣጠር የመጣሁበትና እንትን ያልነበትን ሰውየው እንደገና ፔሪድ እንዳየሁኝ እዚህ ጋር የሚመሰክር ቴክስት ነው ሲጽፍልኝ የነበረው። ይሁን ቶሎ ነው የጨረሽው ታዳዳ እኮ ትንሽ ጊዜ ነው ቶሎ ነበር የጨረሽው አለሽ እኮ። አሁን ፔሪድ ላይ ነበርሽ ማለት ነው። መቼ? ማርች 13 2025። ስለዚህ ይሄ የተጻጻፍ ነው ሄዌ እርጉዝ ሁኔ ነው። ስንተኛ ወሬ ላይ እንደሆነ ባላሰውስም እርግዝናን እያሰብኩኝ እያስረዳሁት ነው። እሺ በትክክል ባርገዝሽ ነው ያወቅሽው መቼ ነው? መስከረም ላይ ነው ይመስለኛል። ቋግሜ ውስጥ ነው እርግዝና የተፈጠረው። መስከረም መጨረሻው ላይ ነው ያወቅኩት። በፈረንጅ ንገሪኝ እንዴ። ዘነበንም አይቻታለሁ። ዘነበ ነው እንዴ? ዜድ ዳት ዘይነብ ምን ሆነ ነው ዘነበ ያለችው? ነው ዘይነብ ነው ዘይነብ ነው እሷ ዘነበ ነው። አዎ ዜድ ኢ ኤን ኢ ቢ ኢ 81 ዘነበ። ምን ሆነ ነው ስሟ? ከዛሬ ዜድ ነበር ስሟ። እኔ እኮ ሌላ ሰው መሰለኝ እኮ ዘነበ ነው። አልሰማሽኝም? ቤት ሊስት ውስጥ ሚውት ውስጥ እያነበብኩ እኮ ዘነበ ነው ወይንስ ዚነት ነው የምትይኝ እያልኩሽ እኮ ነው። እሷ ፍቻት ይሷል በቃ ማን መጎታት? ቆይ እስቲ
እኔ እንጃ ሲቦለክ እንጂ ሲመወት እኮ አያሳይም። ሲቦለክ ግን ዚስ አካውንት አር ሚውትድ ፎር ዘ ሬስት ኦፍ ላይቭ ይላል። ይቹት ዘነባ አገኟት። ሚውት ሲሆን አይጽፍም፣ ብሎክ ሲሆን ነው የሚጽፈው። በማለት ለእነሱ ነው የሚታያቸው ከይልግስ ማን እንዳረጋቸው ያው ፈትቼ ይላታለሁ። ዘይ እንትና ግን ያደረገችው ብሎክ ሚውት አልነበረችም። እሺ ስትልክልኝ እኮ ነው። እሺ አቡዬ የጊራዋ ሮዚ እኔንም ፍችኝ አለች። ኦልሬዲ እየቆመተች ነው፣ ግን እኔንም ፍችኝ። አይሽ አመል ሱስ የመፈታት ሱስ አለው። አቡዬ እንግዲህ ከታች ሀቡዬው ጊዜው ይቆጠርልኝ። ቁጠሩ ውዶች። ቆይ ቁጠሩ። ከመቼ እስከ መቼ እንደምትቆጥሩ ነግራቸዋለሁ። ትኬቱ ላይ የሚለው እሷ ወደ እሱ የመጣችው ከኦገስት 17 2024 እስከ ወለደችበት ቀን ጁን 4 2025 ቁጠሩ ስንት ወር እንደሆነ። ቁጠሩ 10 ወር። እሺ ስለዚህ በመጣች በወሯን ያረገዘችው ማለት ነው። እሱ ጋር በመጣች በወርሽ ነው ያረገሽው ማለት ነው። በመጣሁ በ13 በ14 ቀን ፔሪድ አየሁኝ። ከዛ ወዲያውኑ ነው እርግዝና የተፈጠረው። መስከረም አጋማሽ መጨረሻው ላይ ነው እንትን በዚች በእንትኗ ገዝቼ ያየሁት እርግዝናዬን ማለት ነው። ሁለተኛ ፔሪድ ሲቀር ያው እንዳረገዝኩ አወኩኝ። በዛየው በመጣሽ በወርሽ ማለት አንድ ፔሪድ አይተሻል እሱ ጋር ከመጣ አንድ ፔሪድ። አዎ ስለዚህ ትክክል ነው። 9 ወር 10 ወር ላይ 1 ወር ሲቀነስ ፔሪድ ያየሽበት 9 ወር ማለት ነው። ስለዚህ ትክክል ነው። እሺ ወደ ሀገር ስሄድ እንዲሄድ ሲያግባባኝ የነበረው ደግሞ ከጠረጠረ መጀመሪያ እንደዛ ባለኝ፣ ግን አገር እንዲሄድ ይለስ ሲያግባባኝ የነበረው ነው ምሪከድ ስሙልኝ። ወልደሽ አስቢው ሀዋ የፈለገውን ያህል ገንዘብ ከሰረ ከዛስ የመሄጃ እንደገና ቢያንስ በ2000 ብር መሄድ እየቻልሽ ሌላ 7000 ድርሃም ሊፈጅ ነው ብለሽ ያይሹ። ኦኬ ያነ ተከፈለ ሄድሽ። ስንት አመት ነው ወዲያ የምንከፍለው ንገሪ። ለምን መቼ ነው ለእኛ ህይወት የምንኖረው? እሺ ሄዳለሁ። አይደለም ሀዋ እልክ የሆነ ነገር ምናምን አይደለም። እኔ ያልኩሽ ሀሳቡን አዳምጪው በደንብ አድርገሽ። ስንት አመት ነው እኛ እዲያ ቀብለን የምንኖረው? የመቀየም የማለቀስ የመቆጣት አይደለም። ይሄን ታስብለሽ ነው የምታስቢው። እንዲህ አይነት ነገር ለሁሉም ሰው አይጠቅምም። እኔን እኮ አይደለም አው የወለዱትን ሰዎች የወለሽ ጠይቂያቸው። እነሱን ያልወለዱትን ተያቸው። የወለዱትን ወልደው የሚያሳድጉትን እዚህ ሀገር አንቺ መታቂያቸው በሻርጃም ይሁን በወይትም ይሁን እዚህ ሀገር ወልዶ ማሳደግ ምን ያህል መከራ እንደሆነ ለማንም እንደማይጠቅም ህይወት እንደሚያበላሽ ሁሉም ሰው ነው የሚያውቀው። እኔ ደግሞ በየሻ አይደለም ምናልባት እኔ ላታምን ትችላለች። ጠይቂ የወለዱትን ብዬሻለሁ። እነዛን ሰው ጠይቀሽ የሚሰጡሽ መልስ አርኪ ከሆነ ውለጂ፣ ግን አይጠቅምም። ይህን እምልሽ የአንቺን ጠልቼሽ እንዲከጅ ፈልጌ አይደለም። እንደዛ ባይሆንማ ጓደኛ የሳይድ ያሰን እኮ እዚህ ሀገር የወለዲያትን ልጅ ያስረገዘው አይሸኝም ነበር። ልጅህንም እኔንም ከህይወትህ እና እዛ ሀገር አረቅህን እዛ ከርቁ በኋላ ፈተህን እንትን ለማስቀረት እንጂ ሌላ ነገር አስበህ አይደለም እንጂ ከአንተ ያነሰ ገቢ ያላቸው ልጆቻቸውን ያሳድጉ። ሲጀመር ላሳድግ አላልኩም። እዚህ ሀገር ምንድን ነው ሲጀመር እኔ እዚህ ሀገር ላሳድግ አላልኩም። መቼ ለምንስ ቢሆነት ነው እኮ ልጅን አረቀ የአንቺ ቤተሰቡ ጋር ነው እንዴ ልጅ የሚሄደው? የሚሄደው እኮ ልጅ ቤተሰቦች ጋር ነው። አንተና እኔ ከተራረቅን እንዴት ነው ከሀያ ቤተሰቦች ማድረግ? ለምንድን ነው የምንራረቀው? ከበጃን ስትሆነው እኔ ሀሳባችንን እኔ ይሄን ነገር የነገርኩሽ ሰው ልጁ በአንድ ሆኖ በቤተሰቦች ሆኖ ምኑ ነው የሚያራርቀን? ነገሬ ራስሽን አታምሪውም። ለዛ እኮ ነው ብዙ ወሬ ስለምትሰሚ ብዙ አይነት ነገር ስለምትማከሪ ችግርሽ እኮ ከዛ ላይ። እኔ ማንም ጋር አልማከርም። ታዲያ ካልተማከርሽ እኔ ያልኩሽ ነገር ምንድን ነው? ስፒድ መቶ ያልኩሽ ነገር እኔ ምንድን ነው?
ወስደሽ ወልደሽ ልጁን ለቤተሰቦች ሰጥተሽ 2 ወርም አደርሽ 3 ወርም አደርሽ ወርም አደርሽ መጥተሽ እየሰራ ልጃችንን ማሳደግ እግኗርሽ። ይሄን ዛሬ አይደለም ባለፈውም ነግሬሻለሁ፣ ስንገናኝም ነግሬሻለሁ። የሰማችኝ ነው እንጂ ያዳመችኝ ይሆናል አላውቅም። ግን እኔ የባልነቴን እየተናገርኩ ያለሁት የባልና የምመለከተኝ ነገር እዚህ ሀገር ወልደሽ ምንም ነገር ለውጥ ሊመጣ አይችልም ነው። ሰው ልጅ እየወለደ መስራት ነው ባለበት እንጂ መክሰር አይደለም። ልጅ እየወለደ ገንዘብ ማጠራቀም ነው አለበት። እንብላ የሚል ልብላ የሚል ልልበስ የሚል ልማር የሚል ልቅራ የሚል እኮ ነው ልጅ ሊወለድ የተነሳው። እንዲሁ ዝም ብሎ ፍላጎት የሰፋ ልጅ እኮ ነው ያሁኑ ልጅ እየመጣ ያለው። እሺ አንቺና እኔ እዚህ በመከራ በዛም በዚህም ተሰባስቦ ገንዘብ እሺ ወለድሽ ሰደርን ልጅ ማጠራቀም እየቻልን ቤት መስራት እየቻልን እንደገና ተመልሰን ግዲያ እዚህ ሁሉ ነገር ጣጣ ቤተሰብ ያሳድገው የሚል እያለ እንኳን እኛ ረድተናቸው በራሳቸው እንይዘው አይደለም ካይያሉ ለምን እኛ እዛ ውስጥ ላይ እንገባለን ነው? ወይም እዚህ ሀገር ነው እኔ መውለድ የምፈልገው። እዚህ ሀገር የመውለዱ ምንድን ነው የሚያስፈልገው ነገር? ግራ የገባኝ ነገር ጥያቄ እኔ ላይ ነው። እዚህ ሀገር ለመውለድ የፈለሽበት ምክንያቱ ምንድን ነው ነው እኮ ስማኝ፣ የፈለኩበት ማለት ነው አንተ የልጅ ፍቅር የለህም ገና እንዳላረግዝ በጣም ብዙ ሃይመሮ የሚቀር ነገር ተናግረኸኛል። አሁን ጭራሹን ሳታየው ልጁን እዛ ወልጄ ጥየው መጣሁ እንበል። በአይን አላየሁም፣ አቅፍ አልሳምኩም። አሁንም ልክ እንደመጀመሪያው ልጅ የልጅ ፍቅር የለህም። ከዛ በቃ ምንም ህይወታችን ፍቅር የሌለው ምንም የሚስተካከል ነገር ሳይሆን ይቀራል ማለት ነው። ቢያንስ 3 ወር 4 ወር እዚህ አብሮ ከቆየ ካየኸው ለእኔም ሆነ ለልጅ ፍቅር ይኖራል። የእኔ ጣፈንታ ሀልጅ የሚደርሳል። በቃ እኔም ልጅም ያንተ ፍቅር አተን እንቀራለን ማለት ነው። አንተ እኮ ይሄን ፈልክ ይሄን ነው። እኔ ግን እዚህ ሀገር መውለድ የፈለኩት ይሄና ይሄን ብቻ ነው። አመት ሞቱን ሳይሆን ያንተን ልጅም ምንም ያንተን ፍቅር ማግኘት ነው። ተረዳኛ ሰሚ አዳምጪ። እኔ ሀገር ከተረጋጋ ሀገር ሰላም ከሆነ ልጆችን ልጅ የማየት ያንኛውንም ልጅ በዚህ ከእናቴ የማምጣት ነው ፍላጎት ያለኝ። ውሽን ልጆች ተበታትነው እንዲያርጉ ቦታ ለፈለግ በምችለው አቅም የአባትነት ተወጥቼ የልጅ ፍቅር ላይ ወረህ ምናምን ልትይዝ ትችላለች። እሱን ታዩ። እኔ ያንኛውንም ልጅ ለምኛለሁ። እናቲቱንም ቤተሰቦቹንም ደውዬ ባለፈው ለምኛለሁ። ልጁን ላኩልኝ ወደ ቤተሰቦች ብዬ ስማግሌም ልክ ያለሁ ተሽኝም አይደለም። ሌላም አለ እዚሁ ቀጥሮ ሀቡዬ አስጨርሱኝ ባክሽ። ተሽኝም አይደለም ተቆ ራሴ ሲመጣ እዚህ ጋር የተቋረጠውን ላስረዳችሁ። መፍታት ከፈለክ ዝፍታኝና እኔም ልጅን እያሳደግኩ ልስራ፣ አንተም እርዳኝ አባትነትህን። መፍታት ከፈለክ ዝፍታኝ ብዬ ጠይቄው አንቺ ብለሽኝ አይደለም መፈታሽም ነው የሚለኝ። እዚህ ጠይቄው ነበር እንድፈታኝ። በጣም ተሽኝም አይደለም ተቆ ራሴ ሲመጣ እና ይሄ ነው ወልደሽ ትመጪያለሽ። እኔ የሚመስለኝ ሄደሽ ወልደሽ መምጣት እንደኔ። ወይ ግን ከአንተ ያነሰ ገቢ ያላቸው ምንም ስራ የሌላቸው ሰው ለምን ትመለከቻለሽ? አንቺ ለሰው ነው እንደምንኖሪው፣ ስለ ሰው ነው የምንኖሪው። ንገሪኝ እስኪ። በጎረቤት ነው የምትኖሪው? እከሌ እንዲህ አድርጓል እና እኔም እንዲህ አላደርግ ነው? እሺ በቃ እሄዳለሁ። ጎረቤት ለምን ትመለከቻለሽ? የምንኖሪው ስለ ራስሽ ህይወት ከሆነ መኖር ያለብሽ ስለ ራስሽ ህይወት ነው የሚመለከተን፣ ስለኛ ህይወት ነው። ሰዎች የፈለጉትን ያህል ሊያስቡት ይችላሉ። ትክክል ነው ብለውት ማስበውትም ሊሆን ይችላል። ሲደርስባቸው ስለሚያውቁት። እኔ እኮ ደርሶብኛል። እኔ እኮ ወልደው ጓደኞች በአይኔ በብረቱ አይቻለሁ። ምን ያህል እሪ እያሉ ከኔ ኪስ ሁላ እያወጣሁ የሚገዛ የሴት የልጆች እቃ እየገዛው እንደነበር እየረዷቸው እንደነበር ግን ገንዘብ የነበራቸው ናቸው። እነዚያም ያልቃል። ግን ገንዘቡ በ8 ቀን እኮ ነው መሀት ነገር የሚያስወጣው። አንዲት ጎማ 100 ምናምን ብር ነው፣ 200 ብር 100 ምናምን ዱቄት። ስለዚህ የሰዎችን አትመለከች። ከአንተ ገቢ ያሉ እነሳቸው ከአንተ ገቢ የበለጣቸው ሊወልድ ያድግ የሚመውልድ አይሰራም። ለምን እነሱ የሚኖሩትን ህይወት አንቺ አልኖሪውም። የራሳቸው የሆነ የራሳቸው አላቸው።
አንቺም ሆነ እኔ ደግሞ የራሳችን የሆነ ትዳር የግላችን ነው፣ ሀሳባችንም የግል ነው አይደል? ትዳራችንን መቼም ሰው እንዲመራው አፈልግም፣ ሰው ጣልቃ ገብቶበት። ስለዚህ ይሄ ነው መሆን ያለበት ነገር። በራስሽ ነው የምትመኪው፣ በራስሽ ነው እንጂ የምትመሪው። ልከሌ ስላረገው እኔም አብሬ ያረገዋለሁ እኔ አይሰራም። ለምን ያንኛው ገደል ቢገባ አብረሽ ትገቢ ነው ወይ ነው? ይቅርታ አቋረጥ ሀዋ እንደዛ ተመልካቾች በቃን 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 እያሉ እድሉን ሰጥቼሽ ሰማንሽ፣ ሀቅ እንዳለሽ አይተናል። ሌላ የምትፈልጊው ነገር አለ? ያልጨረሽ ነገር አለ? ሀቡ አሁንም እዚህ ጋር የማየው ነገር ያው እኔን ለማስጨረስ እንጂ ሀቅ እኔ ጋር እንዳለ ቢያንስ በጥቂቱ ለማስረዳትም እንትን ለማለትም የተረዳሽውን ነገር ለማብራራትም አንቺ አልሞከርሽም። ለምን እንዲሁ ባላቅም አይ በዛ አሁንስ አየን እኮ በቃ ኦልሬዲ ስለ ልጁ ያው እንደነበረ ልጁን አምኖ ተቀብሎ እንደነበረ ግን ኢማራት ላይ እንድትወልጂ እንደማይፈልግ ከራሱ ከአንደበቱ ከከፈትሽው ድምፅ ሰማን እኮ አመንን። ሀቅ እንዳለሽ አወቀን። ስለዚህ እኔ የምለው ይሄ ሰውዬ አህመድ ያሲን ሌላም ልጅ እንዳለው ሲናገር ሰምተሻል? አንቺ ስትናገር እንጂ እሱ ነገር አንቺ እዛ ቮይስ ላይ አንተ ለልጅ ፍቅር ስለሌለክ ልክ እንደዛኛው ልጅክ እንዳታረገን እኔን ከላከኝ በኋላ አለ በራሱ ድምጽም በደንብ ስላሰማሽ ይሆናል እንጂ አለ። እኔ በፊትም እዚህ ኢማራት አግብቶ ልክ እንደኔ ሄደሽ ወልደሽ ትመጫለሽ ብሎ ልክ እዛ ስትሄድ ሀራስ ቤቷ ፍትት አድርጎ ቤቷን ለትንሽ ወንድሙ ሸጦባት አልቅሳ ሳውዲ አረቢያ ነው ሄደችው። አልቅሳ ማለት ነው። እኔ የሷ የተወለደውንም ካንቺ የተወለደውን አልፈልገውም ብሏታል። ስላልተከራከረችው ከ4 ዓመት በኋላ ግን ሀኔ ጋር ሲጣላ እሷን መጠየቅ ይቅርበይ ማለት ጀመረ። ለምን እኔ ሐቄን እንትን አለን ማልኩ ገንዘቤንም አላስወስድም በመብቴም አትረማመድም ብዬ እኔ ስለያዝኩት አጥብቄ። ይሄ እኮ ነው ችግሩ። ሚስት እንዳለው እያወቀ ሚስት እንዳላቸው እያወቁ ወንዶቹን እያወቃችሁ ታገቧቸዋላችሁ። ከዛ ከተጋባችሁ ከወለዳችሁ በኋላ ችግር ይፈጠራል። ትናንትናም ዛሃራ ልክ እንደዚህ ነው የገጠማት። ሚስት እንዳለው እያወቀች ሚስት እንዳለው እያወቅሽ ነው ያገባሽ። እኔ አላቅም ጭራሽ አንዲት ሚስት ናት አግብቼ የፈታሁ ልጅን እጠይቃለሁኝ ልጅ ያለኝ ልጅን እጠይቃለሁ ነው ያለኝ። ከፈታሁ አገባሁት በኋላ እኔ 5ኛ ሚስቱ እንደሆንኩኝ ሰማሁኝ። 5ቱንም አስለቅሶ በአንደኛው አባቷ ታስሮ እንደነበር ተሳርቦ ይቺ አሁን አስገቢው ብዬ ያልኩሽ ዛሃራ የምትባል ሚስቱ ወንድም ነው ማለት የዛኔ የአመቱ ምርጥ ጀግና የሃኔ በፊት ናት። ብቻ 4ኛ 5ኛ ኮንሽ ዛሃራ 4ኛ ናት ማለት ነው። እኔ 5ኛ ነኝ። አይ ከዛሃራ በፊት ያለችው ሌላ ነው ስሟ ማለት ነው። ቅደም ተከታታቸውን አላውቅም፣ ግን አይሻ ትባላለች። ሃኔ እንትን ብሎ የወለደላት ማለት ሃኔ በፊት እና ወንድሟ የአመቱ ምርጥ ጀግና ብለሽ ስትይ በዛ እጅጉም በጣም ተናዶ አስገቡኝ እያለ እየጻፈልሽም ነበር። ቅድም እንድታስገቢ ያልኩትኝ ብር በመመለስ ነው። እኔ ስለ ትዳር አይደለም ማስተያየት የሰጠሁት፣ ብር በፍጥነት በመመለስ እኔ እስከዛሬ ብራቸውን ያስመለስኩላቸው ልጆች ግማሹ ቆራርጠው 1 ጊዜ 2 ጊዜ እያከፋፈሉ፣ ግማሹ ቀነ ቀጠሮ ስጡኝ እያሉ በቀነ ቀጠሮ ስልካቸውን ዘግተው እየጠፉ በጣም ብዙ አስቸጋሪ ሰዎችን ስላየው እሱ በአንድ ቀን መጥቶ በአንድ ቀን ብሩን አሁኑኑ አካውንት ከተን ወዲያው ብሩን ስለመለሰ ስለ ብሩን ያወራው ስለ ትዳሩ አይመለከተኝም። ያንቺ ስለ ብሩ ነው ገባሽ? አቡ ስለ ትዳር ብቻ ሳይሆንም እኮ ይሄ ሰውዬ በጣም ተናዶ ልጁ ወንድሙ አስገቡኝ ሲል የነበረውም ወንድሟ እህቱን እንዴት እንዲያደረገ ስለሚያውቅ በገንዘብ ዙሪያ ነው የተነሳው። በገንዘብ ዙሪያ ምን አይነት ሰው እንደሆነ ሊናገር ነበር። ለኛ ግን እዛ ቦታ ላይ ሀዋ በሰዓቱ ስለ አንቺ 6600 ድርሃም ወዲያው ጊዜ ገደብ ስጡኝ አላለም። ግማሽ ግማሽ ልክፈል አላለም። ወዲያው ላጣርጎ አውጥቶ ስለሰጠው ስለ ገንዘብ ነው ያፈሰጠው። እሺ በሰዓቱ ስላየሁት የሰው ልጅ በሰዓቱ ስላየው ብቻ ነው መፍረድ የሚችለው። ስለሌለ ነገር መፍረድ አይችልም። እኔ በሰዓቱ በአይኔ ስላየሁት መጥቶ ብሩ ወዲያው ስለመመለሱ አድንቄዋለሁ። አሁንም ሐሳቤን አልቀየርኩም። ለምን ወዲያው ነው የከፈለው። በገንዘብ ጉዳይ ሐሳቤን አልቀየርኩም። ለምን
በገንዘብ ጉዳይ መጥቶ ቢከራከር ኖሮ 100 ድርሃም ልክፈል 6000 ምናምን ድርሃሙን ቢል ኖሮ ጊዜ ስጡኝ፣ አመት ስጡኝ፣ በየወሩ 200 ሪያል ልክፈል ቢል ኖሮ እንደዛ ቢኖር ምን አይነት ቋጣሪ ነው? ምን አይነት እንትን ነው ነበር። ገንዘቡን ወዲያውን የከፈለው ለምን? ስትመጪ እዚህ ቤት የመጣሽበት ዓላማ ገንዘብ ስለነበረ ገንዘቡ ከተመለሰልሽ ደግሞ በኋላ ስለዚህ ጉዳይ አንቺ ምንም ባታወሪ ኖሮ በቃ ገንዘቤን ብቻ ብትይ ስለሌላ ጉዳይ ስለ ብልት ምናምን ባትገቢ ኖሮ ሰውየው ተናዶ ሌላ ንግግር አይናገርም ነበር። ሀቡዬ እኔ አሁንም ይሄ ሰውዬ በሌላ ወንድ ስለሚጠረጥር ሳይሆን ብሽቀቱን ስለሚያውቅ ነው። አንድ ወንድ ጀግና ስለሆነ አይደለም ሀቡ የሚያገባ የሚፈታው በሚፈታበት ውስጥ የሚደብቀው ድካማ ጎን አለው። ይሄን ማወቅ አለብሽ። አንድ ሰው ሲያገባ ሲፈታ ሳይቀርሙ ልቅደም የሚደብቀው ነገር አለ። የሆነ ጉድ ሳይወጣብኝ በመሮጥ ልደብቀው የሚል ይሄ ሰውዬ ከ9 ወር በፊት ሶሻል ሚዲያ ላይ 24 ሰዓት አሸሸም ገዳሚ የሚል ነበር። በጣም እኔ ሴቶች ይወዱኛል ሴክስ ስለምችል እያለ የሚናገር ነበረ። ያለ ምንድን ነው የያዘቃ ይጮሃል እንዴ ሀቡ አታሞ ይሄ ዲቤ ለምንድን ነው የሚጮኸው? እኔ ማሪ ባለትዳር ነኝ ስለ እንደዚህ አይነት ነገር ማውራት አልችልም። ስለዚህ አይደለም እኔ እንደዛ ብዬ ያልኩት ማለት ነው። ልጅ ወይኔ አይደለም ያልኩ ቀርሞ እሱ ነው እንደዛ ሲል እኔ ልናገር ያነጋገር ያገላለጽ እንትኔ ነው እንጂ ደካማ ጎኑን ራሱን ወንድነቱን ስለሚጠራጠረው እንጂ እኔን አይደለም። አዋ ማንኛውም ሰው ይዋደዳል፣ ፍቅር ያልቃል፣ ይለያያል። በቃ ተለያያችሁ አለቀ። ልጁን ደግሞ ካልፈለገ አንቺ ጀግና እናት ሁኚና ብቻሽን አሳድጊ። ነገ ነገ ልጄ ብሎ ሲመጣ ልጅሽ ልክ ልኩን ይነግረዋል። የዛኔ አድጎ ድሮ የት ነበርክ አልፈልግህም ይለዋል ልጅሽ። የዛኔ ካደገ በኋላ ጣጣውን ከጨረሰ በኋላ አባቴ ብሎ ከመጣ የዛኔ ልጅሽ ልኩን ይነግረዋል። በቃ እርሹና ህይወትሽን ቀጥይ። ማንም ሰው ይዋደዳል፣ ይጋባል፣ ይለያያል። እንደ ማንኛውም ሰው ተዋደዳችሁ፣ ተጋባችሁ፣ ወለዳችሁ፣ ተለያያችሁ። እሺ እኔ እኮ እዚህ ጋር እሱን አይደለም ፈልጌ የመጣሁት። በቃ እሱን አትፈልጊው። ምን አይደለም ሀቡ የቤተሰቦች ክብር የኔ ክብር የልጅ ማንነት ስለሆነብኝ ሀቅ ይውጣልኝ አልኩኝ እንጂ ማሳደጊያ ፈጥሞ ከዚህ ሰው አልፈልግም። አዋ ተስማምቷል አይደል? ዴኔ ለመመርመር ሀቡ ፈልጎ ለምኑ መጥቶ ዴኔ እንዲጠይቅሽ አድርጊው። ፈልጉ ለምኑ መጥቶ ሀቡዬ የኔን ሰላም ነስቶ ህዝብ ፊት እኔ እኮ እስከዛሬ ውስጥ ለውስጥ እኮ ይባል ነበረ፣ ግን ሀቅ የያዘ ሰው አይደነግጥም ብዬ ዝም ብያለሁ። ግን ሶሻል ሚዲያ ሲሆን ብዙ ሰው እየጠየቀኝ ነው፣ ብዙ ሰው እየሰደበኝ ነው፣ ብዙ ሰው እየተናገረኝ ነው። እኔን ልብ የሚሰብር ነገር ተናግሮ ሰላም የሚያሳጣ ነገር ተናግሮ እኔ በፈለግኩት ሰዓት ማለት ትቀበይዋለሽ? አልቀበለውም። ስለዚህ እሱ በፈለገው ሰዓት እንዳይሆን ደግሞ ጆሮውን ይዞ አስገድዶ የሚያስመረምረው የት ነው? ፍርድ ቤት ያስገድደዋል። ዴኒ የአባትነት ጥያቄሽን በፍርድ ቤት አቅርቢ። ፍርድ ቤት ካለበት ይዞ አስገድዶ ያስመረምረዋል። ገባሽ? እኔ እሺ መርሃባ። ግን የመጨረሻ የምናገረው እኔ የመጣሁበትንም እዚህ ጋር ሀቡ አስባችሁታል። ግንቦት ሰኔ ማነው ነሐሴ 12 ከሱ ጋር መጣሁኝ። ግንቦት 27 ነው የወለድኩት። 2016 ነው የፈታኋት ብሎ ወረቀቱን አይተሽዋል። ግን ይሄ 2016 ነው የፈታኋት ብሏል ወረቀቱ ላይ። 2017 ግን ወደ ሀገር እንዲገባ ሲያግባባኝ የነበረው እኔ አንቺ ወደጅሽ ጣልችሽ አይደለም፣ እንዲከጂ ፈልጌ አይደለም፣ ወጭ እዚህ ስለማንችል ነው፣ አቅማችን ስለማይችል ነው፣ ሄደሽ ወልደሽ ትመጫለሽ እያለ ልክ እንደ በፊት ሚስቱ ሲያግባባኝ ነበረ። ሰምተናል፣ አሰምተሽናል። ታዲያ ይሄ ሰው ሆን ብሎ ሲጎዳሽ አስቦ ለአመታት አቅዶ ሲጎዳሽ ምን ይሰማሻል ሀቡ? ይሄ ሰው መጀመሪያውም ስራ እየሰራው ብር እንዲሰጠው እንጂ አግብቸው የእውነት ሚስት እንዲሆነውና ልጅ እንዲሰጠው አይደለም። በዛ ልክ አገባሁት ባለፍ ቁርአን ይዛ ምላ ተገዝታ አለ። እንዴት ነው አንዲት ሴት አግብታ ላልወለጅ ብላ የምትምለው የምትገዘተው? ይሄንን እስኪ ሀቡ አንቺ መልሽልኝ። ለምን ነው የምምለው የምገዘተው? እንደዚህ ናቸው አንዳንድ ወንዶች። ይኸውልሽ እጃቸው እስኪያስገቡሽ ድረስ እንደዚህ ይለማመጣሉ፣ ያሳምናሉ። ከዛ ልክ እንደ ማስቲካ አኝከው ጣዕምሽ ሲያልቅ ይተፉሻል፣ አውጥተው ይጥሉሻል። ይሄ ነው አንቺ ጋር የተፈጠረ። አምነሽ ተቀበይ እና እኮ እኔ ሀቡ እኔ ሰውየውን አይደለም የፈለኩት። ብፈልገው
ከኢትዮጵያ መጥቼ ወደሱ ነበር የሚሄደው። እቃ ያለው ልብስ ያለው ሁሉ ነገር ያለው ከሱ ጋር ወደሱ ማየት ስለማልፈልግ ነው። ሀዋ አንቺ እንደማትፈልጊው እኛ እናምናለን፣ እናውቃለን ምን ያህል ውስጥሽ እንደተጎዳ። እኔ እንደ ሴት እንደ እናት ተረድቼሻለሁ። በህይወትሽ እንደዚህ አይነት ክህደት ተፈጠረ፣ ካደሽ። ልጁም የራሱ እንደሆነ ያውቃል። ግን አንቺ ስለተለያያችሁ አንቺን ለማናደድ ልጅ አይደለም ማለት። ስለዚህ ልጁ መሆኑን በአፍንጫው የምታረጋገጪው በፍርድ ቤት ነው። በተረፈ የበደለሽን በደል ሁሉ ከነ ማስረጃው ቮይስን ማሰማሽን ማስረጃ ትኬትሽንም የወለድሽበትንም ቀን አቀረብሽልን። እኛ አንቺ እውነተኛ እሱ አባት እንደሆነ እናውቃለን። እያወቀ ውስጡ እያወቀ አንቺን ለማናደድ ነው የካደው። ስለዚህ ይሄን ደግሞ ማረጋገጥ የምትችው በፍርድ ቤት ነው። ገብቶሻል? ተረዳሽኝ? አሁን እኛ ገብቶናል። የሁሉ የምትደክሚው እኛን ለማስረዳት ከሆነ እኛ ተረዳንሽ። ቮይሱን ከሰማው በኋላ ነው ገብቶኛል። ያቅ እንደነበር ልጁ እንደሆነ ገባሽ? እንደማያቅ ነው አክት ያደረገው። ግን ከቮይሱ ተረድተናል። ኦልሬዲ የራሱ ልጅ እንደሆነ ያቅ እንደነበርና እንደ አምኖ ኢትዮጵያ ገብተሽ አሳድጊ፣ ገንዘባችንን ሴቭ እናድርግ፣ ሰው እዚህ ስለወለደኛ መውለድ የለብንም ብሎ ሲያሳምንሽ ቮይሱን ሰምተናል። አዎ። ስለዚህ እሱ ይኸውልሽ ስትተኙ ብቻችሁን የተኛችሁት ማንም አልነበረም። ባልና ሚስት ሲተኙ ማንም አያይም። ለዛ ሁሌም ወንዶች ይክዳሉ ልጅ አይደለም እያሉ እያወቁም ሴቷን የጎዱ እየመሰላቸው ይክዳሉ። ይህን ክህደታቸውን ደግሞ ፍርድ ቤት ነው በዲኤንኤ የሚያረጋግጠው። የአባትነት ማረጋገጫ የሚያረጋግጠው በሚዲያ አይደለም። የኔ አይደለም ብሎ ድርቅ ቤት ዲኤንኤ ብቻ ነው የእሱነቱን ሊያረጋግጥ የሚችለው አይደል? ስለዚህ ዲኤንኤ ደግሞ አስገድዶ የሚያስደርገው ፍርድ ቤት ነው። ለእኛም እኮ መቶ እሺ ያደርጋለሁ አለ፣ ግን ቀን ቀጠሮ አልሰጠም። ከኢትዮጵያ ከመጣው ገና 15 ቀኔ ነው። ስለዚህ ወደ ኢትዮጵያ ስሄድ እኔ ነጋዴ አይደለሁም አልመላለስም፣ ወደ ኢትዮጵያ ስሄድ አለ። ስለዚህ ወደ ኢትዮጵያ ሲሄድ ጠብቀሽ 6 ወርም ሆነ 1 ዓመት ወደ ኢትዮጵያ ሲሄድ የፍርድ ቤት መጥሪያ ያቅርቢለት በቤቱ ድሬ። እሺ ሀቡዬ አንድ ድል ስጪ ደግሞ። የመጀመሪያ ወደ አንቺ ቤት የመጣሁ ዕለት ቀን ለእህቱና ለእናቱ እንደደወልኩ ነግሬሻለሁ፣ ተናገርኳቸው ብዬ። የዛኔ እህቱ ደግሞ ምን እንዳለችኝ ሪከርዶ ይሰማልኝ። ልጁን ሳያይ የመጣው ወደ ኢማራት የተመለሰው ሶሻል ሚዲያ ስላወጣሽው ነው፣ በአንቺ ጥፋት ነው፣ በአንቺ እንደዚህ ነው፣ አንቺ ምናምን የሚል ማለት ነው። እዚህ ጋር ልጁ የሚለው የመጀመሪያ አንቺ ጋር የመጣው ቀን ማለት ነው። አንቺ ማታ ላይ ልገባ ቀን ላይ የደወልኩላቸው ሪከርድ ይሰማልኝ የእህቱ። ሴቶች ናቸው። እህታችን ናት፣ ሴት ናት። መለያየቷን አምና መቀበል አልቻለችም። ልቧ ተሰብሯል፣ ክህደት ተፈጽሞባታል። ስለዚህ ታገሱና የመጨረሻ ይህንን ቮይስ እንስማላት። አንድ ብር የዛ ጣሊ እናት ነሽ። አንድ ብር ያንቺን ብር አይበላም። ኧረ ቆይ ቆይ፣ እሺ አይበላም። እኔ እርግጠኛ ነኝ። ኧረ እርግጠኛ ናቸው። ታዲያ እርግጠኛ ነኝ 100% ሳውዲ አረቢያ 100% እርግጠኛ ነኝ። ምን ነው የአይሻት እኩል የልጁን እናት ከራስ ቤቷ ፍትት አድርጎ ለትንሽ ወንድሙ ለሙሳ ቤቱን አልሸጣችሁባትም እንዴ? በእናንተ ስም በእናንተ ስም አዎ የእናንተ ወንድም ጨዋ ነው። አላህን አትፈርሞት አለ እኮ በዛህራ ገንዘብ አይደል እንደ ስር እየተረማመደ ከዚህ የደረሰው ዛህራ የምትባለው ሚስቱን ታሪኩን እኮ ለአንተ ቤታቸው ነግረውኛል። አትፈልግም እንጂ አልሱ ሌላ ወንድ የኩት እናንተ የማያውቅ ሰው እንጂ እናጥሩ አያገባችሁም። እኔ ገንዘብ የጠየኩት ብልግናሽ ነው። ልጁን ሳያዩ ሄደ የቻለው ብልግናሽ ነው። እናንተ ብሎ በጠየቀሽ ሰዓት ትናገሪያለሽ። የዛኔ ያላባት አሳዲ ከለካሽ መብትሽ ነው። አባቴን አንቺ ብሎ ሲጠይቅሽ ሲደርስ ልጁ የዛኔ ታሳያለሽ። አባት መሆን አይችልም። እናንተ እኮ ማለት ነው በየቦታ የተወለዳችሁ እናታ ምን አድርጌው ገንዘቤን ስጠኝና በሰላም እንላይ ብዬ ስለምንየት ነበረ። አሁንም የጠየኩ ገንዘቤን ነው። የእኔ ሳላውቅ ሀቡዬ ሰማሻት? ይሄቱ ምንድን ነው የምትለው? ሰምተሻታል?
አዎ እሷ ያለችው አንቺ ዛሃራ የምትባል ወንድማችሁ በዛሃራ ነው ተንተርሶ እዚህ የደረሰው። እኔ የምፈልገው ገንዘቤን ነው፣ ገንዘቤን ስጠኝና ፍታኝ ስለው ነበረ። አስማልጄዋለሁ። ለትልቅ ወንድሙ ለብዙ ሰው አስጠይቀዋለሁ። ሀገር ገና ማለት መንጣት ወደ ማራት በሰዓቱ መንጣት አልፈልግም። ልጄ ገና 3 ወሩ ነው። የመጣሁ ለገንዘቤ ብዬ ነው። ስለዚህ ገንዘቤን የሚሰጠኝ እዛኔ ሁሉ ነገር በሰላም ይጨረስ ነበር። አቡ እናቱን ስለምትሳደብ እልክ ይዞት ነው የካደው። በጣም ትሳደባለች። ታይበት እሺ፣ ስለ ልጁ ያለውን ሀቡዬ ስለ ልጁ የተናገረውን ሰምተሻል? ምን አለ? አልሰማሁም። እሺ እንደገና ልገባ የእናንተ ወንድም ጫሪ ሳውዲ አረቢያ አንቺ ብሎ ሲጠይቅሽ እኔ ገንዘብ በደንብ እየተረማመደ ከዚህ የደረሰው ዛሬ የምትባሉ ሚስቱን ታሪኩን እኮ ዳንታቸው ነግረውኛል። አትፈልግም እንጂ ሌላ ወንድ ያኩት እናንተ የማያውቅ ሰው እንጂ ያውቁት አያገባችሁም። እኔ ገንዘብ ተጠየቁ ግልግናሽ ነው ልጅን ሳይል ሄደ ሳለው ግልግናሽ ነው። ብሎ በጠየቀሽ ሰዓት ትናገሪያለሽ። የዛኔ እንዴ ያላባታ ሳዲ ከለካሽ መበጥሽ አባቴን አንቺ ብሎ ሲጠይቅሽ ሲደርስ ልጁ ሰማሁትኝ። አባቴን አምጪ ብሎ ሲጠይቅሽ ማን እንደምታሳዩ እናያለን አይደለች? መጀመሪያ ያለችው ባንቺ ብልግና ነው ልጁን ሳያየ ሄደው አለች። ቀጠለች አሁን ዝም ብለ አሳድጌ በኋላ አባቴ ሲል የምታመጪውን ምክንያት እንትን በይ ነው የምትለኝ። በቃ እናያለን የምታመጪውን ምክንያት። ያችን ሰበብ የሚያደርጉት ወተቲቱን ለምን መርዝ ያደርግበታል ብላ አለች። ያችን ነው ሰበብ ያደረጉት። እኔ መርዝ ማድረግ ከሆነ አባቱ አይደለም ማለት ነው፣ ሌላ የሚሳሳለት አባት አለው ማለት ነው። እኔ ደግሞ ያን ያደረኩት ሀቡ እኮ ግን እንዴት አንቺ ወላጅ አባቱ ወተት ያርጎ ይሆናል ብለሽ የልጅ ወተት አጥቼ የልጅ ኒዶ ወተት መግዣ አጥቼ ስለምነው በሽማግሌ ስልክበት እምቢ ብሎኛል። ተለወጠ እኮ ተለወጠ፣ ጊዜ ለወጠውና ተቀየረና በሁለት በ3 ወር ውስጥ እኮ ነው ስመጣ እኮ ነው ኢማራት ስገባ ገንዘቤን ሲመልስልኝ ሀቡ ጊዜ አሁን እኔ ችግሬ ሲቀረፍልኝ ነው 2 ወተት ላክ ያለኝ። ወተት ለልጅ ወተት ብሩን ተው፣ ወተቱን አስገዝተህ ቴክስቱ ሀንወሩ መታየት ይችላል። ወተቱን ብቻ አስገዝተሽ ብሩን አትስጠኝ፣ ወተቱን አስገዝተህ ባንተ ሰዎች ስጠይ ብዬ ሳስለምነው እሻላለኝ። የዛ ቴክስት ልላክልሽ ታዩ አያስፈልግም። በቃ በቂ ነው። ስለደረሰብሽ ክህደት በጣም እናዝናለን። እንደ ሴት እንደ እናት አዝነናል። አይዞሽ። ስለዚህ እኔ ወተቱን አልቀበልም ያልኩት ለልጅ ወተት መግዣ ጥቼ ስለምነው ሳስለምነው እምቢ ብሎኝ በኋላ ላይ 2 ወተት ላኩ ሲለኝ ሀዛ በፊት እንጂ ልጁን በስሜ እንዲያጠሪው የትም ጣይው ብሎኛል። ያ ቴክስት አለ። ይህን ያለ ሰው ድንገት 2 ወተት ላኩ ሲለኝ እንዴት ነው አመን የምቀበለው? በስሜ እንዲያጠሪ ብሎኝ አልፈልግም የትም ጣዩ ብሎኝ እንዴት ነው አመን የተቀበየ ልጅን ማጥጣው? ያ በእርግጥ አይፈረድብሽም። እና ስለዚህ አሁን ምን መሰልሽ ማድረግ ያለብሽ አዋ አገር ቤት ስትሄጂ በፍርድ ቤት ጠይቄና ዲኤንኤ ታስመረምሪያለሽ። አሁን በቃ እሱን ረስተሽ ለፈጣሪ ሰተሽ ኢትዮጵያ እስከምትገቡ ድረስ በሰላም ስራሽን ስሪ። ምንም አይነት ንክኪ እንዳታደርጊ፣ ከሱ ጋር ምንም አይነት ንግግር እንዳትነጋገሪ፣ እንዳትጻጻፊ፣ እንዳትደዋወይ፣ ምንም አይነት ወሬ ስለሱ ቢያመጡልሽም መስማት አልፈልግም በይ። ምንም ነገር ህይወትሽን በሰላም ጤናሽን እየጠበቅሽ ኑሪ፣ ለልጅሽ ኑሪ። ኢትዮጵያ ስትገቢ ቀጥታ ፍርድ ቤት ሄደሽ ከፍርድ ቤት መጥሪያ ታመጪለታለሽ። ኦኬ እሺ። እኔ ከዚህ ከአንቺ ቤት የሚከታተሉኝን እንትን ምለው መናገር የምፈልገው እኔ መረጃዬን አቅርቤያለሁ። እሱ ጋር አብሬ መቼ መኖር እንደጀመርኩ መቼ እንደወለድኩ መረጃዬን አቅርቤያለሁ። እሱ ግን መረጃውን ሊያመጣ አልቻለም። ለምርመራ ምንም አይነት መረጃ የለውም። ልጁ የራሱ እንደሆነ ያውቃል። አንቺን ለማናደድ ነው የካደው። ቮይሱን እኮ ሰማን እኮ ልጁ የራሱ እንደሆነ ያውቃል። ልጃችንን ሄደሽ ኢትዮጵያ ውለጂ እያለ ያለውን ቮይስ አቀረብሽልን እኮ
ስለዚህ ልጁ የራሱ መሆኑን ያውቃል። ስለተጣላችሁ አንቺን ለማብሸቅ አንቺን ለማናደድ ነው ልጁን የካደው እንጂ ልቦና ውስጡ ያውቃል ልጁ የራሱ እንደሆነ። በቃ ህዝቡ ይሄን እንዲያውቅልኝ ብቻ ነው የምፈልገው ሀቡዬ። እኔ ይህም ሰውዬ ስሜን ስላጠፋ ሀቁ ይውጣልኝ እንጂ ወላሂ የልጅ አባት ላደርገው አይደለም ይሄ ሰውዬ። ምክንያቱም አይችልም፣ አባት መሆን አይችል፣ ባል መሆን አይችል፣ ሁሉን ነገር የነሳው ነው። ስለዚህ ልጅን ማሳደጊያ ልጠይቀው አባት ብለህ ልጅ ይበል አባት ብለህ አባትና ይበለህ ቅረበው ጠይቀው ልለው አይደለም። ምክንያቱም ይሄ ሰው ጋር አብሬ ስኖር ያለውን ስብዕና አይቼዋለሁኝ፣ ያለውን ስነ ምግባር አይቼዋለሁኝ። በጣም አጭበርባሪ ውሸታም ነው። እንዲያየሽው ኢትዮጵያ እንዲሄድ ይቺ ጥቂቷ ናት አገር እንዲሄድ እንዴት ሲያስበለብለኝ እንደነበረ እንግዲህ እዚህ ጋር ሰምታችኋል። እጠላሻለሁኝ አልወድሽም አላፈቅርሽም ከማለት ውጭ ሌላ በምን ላስረዳት አለ። ግን አገር እስከምገባ ድረስ የሚለውን ነገር ስሚው ሀቡ፣ እኔ ፈጣሪ ነኝ እንዴ ውስጥ አውቃለሁኝ እንዴ የምላሱን እንጂ አስመስሎ እየቀረበኝ ሚስቴ እያለኝ እንዴት ነው እሺ እንትን ልለው ማልችለው? እሺ አልኩኝ፣ ፍቃደኛ ሆንኩኝ። ያኔ ውስጤ ደስተኛ ባይሆንም የሱን ቃል አክብሬ አገር ገባሁኝ። ያ ብቻ አይደለም፣ ልክ ከ40 ቀን ሳይሞላይ ደውሎ እስኪ ሴት ከሆንሽ የሚፈልግ ሰው አለ አግቢ፣ እስኪ አግቢ፣ እኔ የሰርጉን ልቻል፣ እኔ የሙሽሩን ልቻል እያለ ነበር ቴክስት ሲያደርግልኝ ነበር። የልጅ ወተት መግዣ እየጠየቅኩት የገዛ ገንዘቤን እስኪ አግቢ፣ እኔ ካሳስርሻለሁ እያለ ቴክስቱ ሁሉ አለ። ፍቃደኛ ከሆንሽ ስልክ አይሞላም ካላልሽ ቴክስቱ አለ። ዓመተ ምሕረቱ ጊዜው ይታያል ቴክስት የሚያደርግልኝ ማለት ነው። እንደዛ እያለ ስነንም ቦዳ ለመግደል ይሞክር ነበር። መጥቼ አላገኘህም ያልኩት ከዛ በፊት ብዙ እድል ሰጥቼዋለሁኝ። ከአራስ ቤት እንደመበደል በእርግዝና እንደመበደል የሚረሳ እናንተን የሚል አይደለም፣ በጣም ከባድ ነው። ስለዚህ እኔ ይህን ሰውዬ እንደማልፈልገው በተግባር አሳይቼዋለሁኝ። መጥቼ ገንዘቤን ስለሆነ የምፈልገው ካለበት ቦታ አልሄድኩም። እስካሁን ድረስ እቃዬም ልብሴም ሁሉ ነገር ከሱ ጋር ነው ያለው። ይሄ ታሪኩ ነው። ከአሁን በፊትም ያለችው ሚስቱን ማለት ነው ሀነቃዋ ነው የወሰደባት ማለት ነው። ታሪኩ ነው። እኔ ሶስተኛ ነኝ በቃ ዙሪያ ሲወሰድ ማለት ነው። ሀነምንም ይወሰደው። ግን እዚህ ጋር አሁን ብዙ ስም ሊሰጠኝ የቻለው ሀቡ እኔ ታግየዋለሁ። ገንዘቤንም አላስወስድ፣ ለምን ይዋሸኛል፣ ለምን ይከደኛል? ስለታገልኩት ነው። ከአሁን በፊት ያለችውን ሚስቱን ከአንቺ የተወለደውን አልፈልገውም አለችው አላት። እሺ ብላ አልቀሳ ዝም አለኝ። እኔ ግን ስለታገልኩት ነው መጥቶ ልጁ የኔ አይደለም ያለው። ስለዚህ እኔ ማጋጭ አይደለሁም። በስርዓት ነው አግብቶ ከሱ ላይ ነው ያረገዝኩት። በስርዓት ነው ያገኘኝ። ከጠለብ ነው ያወጣኝ። የሱንና ልናገር የቻልኩት ደግሞ ለምን የኔ ቤተሰብ ወይ ተበድይ እንኳን የኔ ቤተሰብ ወይ እኮ ልጅን አልጣሉብኝም። እናንተ እንዲያከየ አንዲ ከተማ አንዲ ሰፈር ተቀምጠን የልጃችሁን ልጅ ያልጠየቃችሁ ለምንድን ነው ብዬ ብላቸው ጥሩ መልስ ባለመመለሳቸው ነው የተናገርኳቸው። እሱ ግን የእሱን ቤተሰብ ወይ ምንም ነገር ባላልኩበት አንቺ ዘረካ አንሰራም እያለኝ ነበር። ቴክስቱ ይታይ። እዚህ ጋር መጥቶ ጨዋጫው ያጫውተዋል። የኔና ካንሰሩን ወዳና መጣዩ ቢያንስ ይሄ ኤችአይቪ እኮ የሚመጣ በዝሙት ነው አይደል? እንደ ሀቡ እኔም ተናደኩ፣ ስሜታዊ ሆንኩኝ። ዘረዝ ባይረሳም አልኩት። በቃ ይሄ ነው እውነታው። እዚህ ጋር መጥቶ ጨዋጫው ያጫውተዋል። እኔ ፊት ለፊት ነው የምናገረው። እሱ ግን በጀርባ ነው። ሴታ ሴት ነው ስራው። ወንድነት የለህም ያልኩት በምክንያት ነው። ፌክ አካውንት ከፍቶ ኢሞ ቁጥሩ በማይወጣበት ኢሞ ቤተሰቦችን ሲሳደብ የነበረው ይሄ እንኳን ዘረ ካንሰራ ምናምን ነገር ብሎ የተናገረኝ አለ። ሀነ ቁጥሩ አለ ይታያል ማለት ነው። እንጨት ሽጣን ያሳደገኝ ብሎ አለ። ግን እኔን እንኳን አንቺ የእንጨት ሻጭ ልጅ፣ አንቺ የድሃ ልጅ እያለ ሲሰርበኝ ነበር። አንቺ የዲቃላ ልጅ ስለይ ነበር። ስለዚህ ሀቡዬ እኔ የተናገርኩት በስርዓት ጠይቂያቸው በስርዓት ስላልመለሱልኝ ስሜታዊ አድርጎኝ ቤተሰቡን ተናግራለሁ። ግን እሱም እዚህ ጋር መጥቶ ጨዋጫው ያጫውተው የኔ ወንድም አይደለም የሚስቱን አባት ልብዳህ ብሎ ተሳርቦ እስር ቤት የገባው። ስለዚህ ጨዋጫው አያጫውትህ። ሀቅ ካለህ ነገ ዛሬ አትበል። እኔ ወጩን እችላለሁኝ። የትኬትህን መጃ መንጫህን ከዚህ 2 ቀንም ደር 3 ቀንም የምሰራበትንም እሸፍናለሁ፣ እሰጥሃለሁኝ። የዲኤንኤንም እሸፍናለሁኝ። ይመርመር፣ ዲኤንኤ ይሰራ፣ ሀቁ ይውጣ። እኔ
የእውነት አንተ ወንድ ብትሆን ባል ብትሆን 6 ሚስት ባላገባ ባልፈታህ ነበር። ስለዚህ አዋ ነገም ዛሬም እኔ ፈቃደኛ ነኝ እና ይመርመር። አቤት ይኸውልሽ ብዙ ባለ ጉዳዮች አሉ እዚህ ጋር ገዝተ ላይ እየጠበቁ ያሉ። ከገባው ሰዓት ጀምሮ ይኸውልሽ ላይቭ ከገባው ስንት ሰዓት ሆነኝ? አሁን ላይቭ ከገባው 2 ሰዓት ሆነኝ። 2 ሰዓት ሙሉ ሰማነሽ፣ እህታችን ነሽ፣ ተጎድተሻል፣ ይውጣልሽ ብሶትሽ፣ ውስጥሽን ሁሉን ነገር አውጩ ብለን ሰጠንሽ። ግን እየደጋገምሽ ነው፣ እያቆምሽ አይደለም። ተረድተንሻል። በቃ አንቺ እዚህ ምድር ላይ የመጀመሪያዋ ሴት አይደለሽም። ባሏ ሲክዳት፣ ባሏ ልጅ ሲክድ፣ ወንድ ልጅ ሲክድ አንቺ የመጀመሪያዋ አይደለሽም። በቃ አምነሽ ተቀበይና ለፈጣሪ ሰተሽ የደረሰብሽን ነገር ህይወትሽን ቀጥይ። ከዛ በኋላ ኢትዮጵያ በገባሽ ሰዓት በፍርድ ቤት የፍርድ ቤት መጥሪያ አምጪለት። ካልመጣ ፍርድ ቤት ያስረዋል። ዲኤንኤ እንዲያስመረምር ፍርድ ቤት ሄደሽ የአባትነት ጥያቄ ትጠይቂያለሽ። ፍርድ ቤት መጥሪያ ይሰጠዋል። በመጥሪያው ካልመጣ ፍርድ ቤት ባለበት ይይዘውና ያስረዋል። በተረፈ ሌላው ግን እንዳልማገጥሽበት እኛ ተረተናል። ማስረጃሽን አቅርበሻል። ኦኬ እንደማትፈልጊው እኛ ተረተናል። አልፈልግህም ብለሹ እሱ ነው በግድ እየፈለገሽ ያለው። ስለዚህ ተረድተንሻል እኮ እኛ ገብቶናል። የዲኤንኤውን በፍርድ ቤት ትጠይቂያለሽ። ስምሽን ደግሞ ንጽህናሽን አጥርተሻል። ኦልሬዲ ቆጠርን። አብረንሽ ያረገዝሽበትን ጊዜ፣ የተወለደበትን ጊዜ፣ መቼ እንደመጣሽ ትኬትሽን አየን። ንጽህናሽን አረጋግጠሻል። እሺ ከዚህ በኋላ የዚህን ሰውዬ ስም አታንሺ፣ ይቅርብሽ፣ እርሺው። ማንም መቶ ሊያወራልሽ ሲል አልፈልግም፣ አልሰማም በይ። ወሬ አልፈልግም፣ ያለፈ ነገር አልፏል፣ አለቀ፣ ጨረስኩ፣ ረሳሁት። ማን ነው እሱ በይ። አህመድ ሲልሽ ማን ነው አህመድ? ረስቼዋለሁ በይ። ህይወትሽን ኑሪ፣ ራስሽን ውደጂ፣ ሳቂ፣ ተጫዎቺ፣ ራስሽን ቢዚ አድርጊ። ስራሽን ስጨርሺ ላይቭ ገብተሽ ተጫዎቺ፣ ራስሽን በሌሎች ነገሮች ቢዚ አድርጊ። ሴት ልጅ ሁሌም ተፈላጊ ናት። የትኛውም እድሜ ላይ ትሁን ራሷን ከወደደች፣ ራሷን ከጠበቀች፣ ቆንጆ ሆነች፣ አስቀያሚ፣ የተማረች ሆነች፣ መሀይም፣ ሴት ልጅ ራሷን ከጠበቀች ሁሌም ተፈላጊ ናት። ዋጋዋን ካወቀች፣ ስለተማረች፣ ትልቅ ስራ ስለሰራች፣ ደሞዟ ትልቅ ስለሆነ፣ ገቢዋ ትልቅ ስለሆነ አይደለም። ምንም አይነት ስራ ትስራ፣ የእውቀት ደረጃዋ ምንም ይሁን፣ መልኳ ምንም ይሁን፣ ራሷን ከጠበቀች፣ በራሷ ከተማመነች ሁሌም ተፈላጊ ናት። ራስሽን ውደጂ፣ ራስሽን ጠብቂ፣ በራስሽ ተማመኝ፣ ራስሽን ቢዚ አድርጊው። ስራሽን ጨራሽ፣ ላይቭሽን ክፈቺ፣ ጓደኞች አፍሪ፣ ሰው ተዋወቂ፣ ሳቂ፣ ተጫውቺ። እሱን ከነመፈጠሩሽ ምንም ነገር እሱን ለማስቀናት ብለሽ እንዳታረጊ። ምንም ነገር ከሱ ለመብለጥ ብለሽ ከሱ ጋር እንዳይሆኑ ልድርሽ እርሺው። እሱ እኔ እስካሁንም አድርጌ አላውቅም፣ ወደፊትም አላደርግም እሱን ለማስቀናት። ምክንያቱም እኔ ነኝ የተውኩት እሱ አይደለም። ግን ሀቡዬ ስለዚህ ፖስቶችሽን አጥፊ፣ ስለሱ የፖስተችው ምናምን አጥፊው። ሀቡዬ የታፈነ ጩሄቴ ነበረ እንደዛ አንቺ ነዝናዛ ብሎ ሰዎች እስከሚሉ ድረስ ስጩህ የነበረው እዛ ላይ ሳደርግ የታፈነ ነገር አለኝ። ሐቄ በጣም በብዙ ነገር ነው ያጭበረበረኝ። ኢቭን አንቺ ጋር ገብቶ እንኳ ምን እንዴት አድርጎ እንደሸወደች ነግረሻለሁ። ገንዘቤን እዚህ ጋር የኔን አካውንት እንደማያውቀው ሆኖ እንዳልተላከለት እንዳልተጠየቀ ሆኖ እንዴት አድርጎ አጭበርብሮ እንደወጣ ላኩልኝ አካውንቷን ላኩልኝ ብሎ እንትን ሰርቶ ነው የወጣው። ለሰዎች ሐቀኛ እኔ ስማርት ነኝ። እኔ በውስጥ ብዙ ጊዜ ጠይቀሹ፣ በተለያየ መንገድ ጠይቀሹ። እዚህ ጋር ግን ሚዲያ ላይ እኔ ቤት ፎቶ እንዳይለጠፍ ቶሎ መጥቶ ወዲያው ብሩ እንደሰጠ አውቃለሁ። ስማርት ነኝ። እንደ ሰገጤ ግን አንተ እንዲህ ነህ ብዬ ተጣልቼ ሊሰጥ የመጣው ሰውዬ እንደውም አልሰጥም እርገጡኝ ብሎ እንዲሄድ አልፈልግም። እኔ ስማርት ነኝ፣ ብልጥ ነኝ። ገባሽ? የያዝኩትን ይዤ ነው ማለቅሰው። ብልጥ የያዘውን ይዘው ነው የሚያለቅሰው። አንቺ 10 አፍሽን እየከፈትሽ እየተሳደብሽ ሚዩት እያበራሽ ሚዩት እያረኩሽ በትዕግስት ብርሽን እስኪመልስ ድረስ ዝም ያልኩት ጅል ሆኜ አይደለም። ገባሽ? ገንዘብሽን ነው። ገንዘብሽ ከተመለሰልሽ ምን ትፈልጊያለሽ? ገንዘቤን አንድ ስትይ ነበረው። ገንዘብሽን ከሰጠ ይሄድ እሱ ጦስሽ ይውሰድ። ለምን አተርሽው? አይ ሀቡ ይሄ ገንዘብ በላይ ለሰው ላይ እኮ ክብር ነው። ገንዘብ ክብርሽማ አንቺ ጋር ነው ያለው። ክብርሽን የምታስጠብቂው አፍሽን በመዝጋት እንጂ ኖ ሀዋ ሴት ልጅ ይኸውልሽ፣ እሱ በሚናገረው ነገር የአንቺ ክብር አይለካም። የአንቺ ክብር ቢለካው የአንቺ አፍ በሚከፈተው መጠን ነው ክብርሽ የሚለካው። ከአንቺ አፍ ቆሻሻ ቃል የማይወጣ ከሆነ፣ አንቺ አፍሽን ከሱ ጋር የማትካፈች ከሆነ ሁሌም የተከበርሽ ነሽ። ክብሩ የሚነካው አፉን እየከፈተ ቆሻሻ ቃል የሚያወጣው ሰው ነው። የሰው ልጅ
ልኩ የሚታወቀው የክብሩ ልክ የሚታወቀው ዋጋው የሚታወቀው አፉን በሚከፍትበት መጠን ነው። እሱ ወንዱ ዝም ብሎ አንቺ ሴቷ ብልግና ቃላቶችን አፍሽን እየከፈትሽ የምታወጪ ከሆነ ሰው የሚንቀው አንቺ ነው። ይቺስ እንኳንም ቀረችበት እናንተ አፏ ባለጌ ነው ከዚች ጋር ማን ይኖራል የሚባለው አንቺ አፍሽን ከከፈትሽ ነው። ብልጥ ሴት በፍጹም አፏን አትከፍትም፣ ብልግና ቃል አትናገርም። ገባሽ? ስለዚህ አንቺ በተግባር ነው ክብርሽን ማሳየት ያለብሽ። ምን በማድረግ ተሽለሽ በመገኘት ሰርተሽ ህይወትሽን በመለወጥ ደስተኛ ህይወት በመኖር ልጅሽን ጥሩ ትምህርት በማስተማር ልጅሽን ጥሩ ህይወት በማኖር ነው። እንዴት እቺ ልጅ አመለጠችኝ ብሎ እንዲጸጸት ነው ማድረግ ያለብሽ እንጂ በየሚዲያው ስለሱ እያወራሽ የሆነ እብዱሻ እንደነከሰው ሴት እብዱሻ እንደነከሰው ሰው ሁሌ የሱን ስም እየጠራሽ የበለጠ ደስ እንዲለው ማድረግ የለብሽ። አያቻት በእኔ ፍቅር አበደች እንዲል ማድረግ የለብሽም። ማድረግ የለብሽ እሱ እንዳልተፈጠረ ከሱ ጋር ኖረሽ እንደማታውቂ እንደማትተዋወቂ ነው ረስተሹ ህይወትሽን ኢንጆይ ማድረግ ያለብሽ። እሺ ሀቡዬ፣ ግን ቦታው ላይ ስትሆኒ ማለት ነው ሀቅ ይዘሽ ይበልጥ ስትጨቆኒ እንድትናገር የግድ ያስገድዱሻል። እኔ አባ ብሎ እንደዛ ሸውዶ ቴክስቱን ሪከርዱ እንደሰማችሁት ሀገር ላከኝ አልፈልግሽም ማለት ገንዘቤን ብዬ ስጠይቀው ትናንትና የዛህራን ታሪክ ሰምተሻል? ከአንቺ የባሰ የዛህራን ታሪክ ትናንትና እዚህ ቤት ቪዲዮ አግኝቶች እየተከታተልኳን ነበር። አንቺ የባሰ ነው የደረሰባት። እሱን ተማምና ሙሉ እቃዋን ሙሉ ቤቷን አስጥሎ ኢትዮጵያ አስገብቶ ልክ በገባች ወዲያው በገባች አንዴን ያወራት እመጣለሁ ብሎ እሱን እየጠበቀች ጉዶና እርጉዞና ተርባለች። አራስ ሆና ተርባለች። ለምናለች። ሆስፒታል ስትወልድ አብሯት የሚሆን ሰው አታለች። አንቺስ ቤተሰቦችሽ ነበሩ ከጎንሽ አይደል? እሷ ግን ባዳ ከመንገድ ላይ የተገኘች ረዳት ሰራተኛ ናት። ልጇን ያውም እኔ ስወልድ ራሴን ስቺ በኦፕሬሽን ስወልድ ልጄን ይዛ ብጠፋስ ባዳ ማታቃት ቤቷ በመጣች በ3 ቀኗ በኦፕሬሽን ልትወልድ ሆስፒታል ገብታ ልጅቷ ልጄን ይዛ ብጠፋስ ብላ ከዛ በቃ ለፈጠራት አምላክ ከሞትኩም ልሙት ከሞትኩም ልጄ ያደገችበት ትደግ አንተን የፈጠርካት አንተ ታውቃለህ አንተ እንዳረክ አድርገኝ ብላ ማደንዘዣ ስትወጋ ነፍሷንም የልጇንም ነፍስ ለፈጣሪዋ ሰጥታ እሱን አምና ገባች ወደ ኦፕሬሽን በሰላም ወልዳ። ያቺ ባዳም ታማኝ ሆና ተገኝታ ይሄን ያደረገው ማን ነው? ፈጣሪ። ሰው ሳይኖርሽ የዘመድ የቤተሰብ ሳይኖርሽ ሲቀር ባዳን ቤተሰብ ያደርግልሻል ፈጣሪ። ፈጣሪ ስለተማመነችበት አላሳፈራትም። ያቺ ባዳ ቤተሰብ አደረገላት። ልጇን አቅፋ ጠበቀቻት። እሷ ከማደንዘዣ ስትነቃ ዝም ብለሽ ግን እኝኝኝኝኝ የምትይ ከሆነ የምታማሪ ከሆነ ፈጣሪ የበለጠ ምሬትን ነው የሚያመጣብሽ። ማመስገን እስክትማሪ ድረስ ይቆረክምሻል። አሁንም ስታማሪ ይደግምልሻል። በደንብ ትበሲ እና በችግር ስትቆይ የዛኔ በደንብ ስትበሲ ማመስገን ትጀምሪያለሽ። ገባሽ? ፈጣሪ ማመስገን እስክትጀምሪ የተለያየ ችግሮች እያመጣ ይደቁስሻል በችግር። ለምን እኛ ሰዎች በደንብ በችግር ካልበሰልን ማመስገን አንጀምርም። በደንብ በችግር የተፈተነ ሰው ነው አመስጋኝ የሚሆነው። ስለዚህ በትንሹ ነገር አሁን አንቺ ለምሳሌ ሙሉ አካል አለሽ፣ ጤነኛ ነሽ፣ ጤነኛ ልጅ አለሽ። ለዚህ ፈጣሪሽን አመስግነሽ እየሰራሽ ውበትሽን እየተንከባከብሽ የተሻለ ቦታ ላይ ሆነሽ ተገኝተሽ እሱ ሲያይሽ ምን አይነት ሴት አመለጠች እንዲል ነው የሚገባው። ግን እንደዚህ እየሆንሽ ካየሽ ይቺንስ እንኳንም ተገላገልኳት ነው የሚለው። ያየ ሰው ሁሉ እንኳንም ቀረችብክ ይለዋል። ተሽለሽ ነው መገኘት ያለሽ። ራስሽ ላይ ስሪ፣ ገንዘብ ያዥ፣ ህይወትሽን ለውጪ። ከሱ የእጥፍ የተሻለ ሰው መጥቶ ይለምንሻል አግቢኝ ብሎ። ሀቡዬ በዚህ ጋር ላይ የኔን ጥንካሬ በዙሪያ ያለ ሰው ይወቅ። ግን የታፈነ ጩኸቴ ሰሚ አጥቶ ሀቅ ይዤ ግን ሀቅ እንደሌለኝ መሆኔ ነው ስጮህ የነበረው እንጂ በሌላ ዙሪያ አለመውደቄ ነው። ይሄን ሰው እያንገበገበው ስም የሌለኝን ስም እየሰጠ ያለ ምክንያቱም ሀቅሽ ለማን ነው ማሳየት የምትፈልጊ? ለማ የመጀመሪያ ያው ገንዘብ ይመልስልኝ ስለው ያው እንዳልቆም ነበር የፈለገው። ኧረ ሀዋ አዳምጪ። ለማን ነው ሀቅሽ ማሳየት የምትፈልጊው? ለህዝብ። አዎ ለህዝብ። ህዝብ ምን አገባው? ህዝብ ያንቺን ኑሮ ይኖራል መሰልሽ ሀቡ። ሰውየው እኮ ሶሻል ሚዲያ ላይ መልካም ሰው፣ ጥሩ ሰው፣ ደግ ሰው መስሎ ይታይ ነበረ። ቆይ እሱ ጥሩ ይባል፣ አንቺ መጥፎ ተባይ። ምንሽ ይጎላል? ለምን ለሰዎች ያንቺን ጥሩነት ያንቺን መልካምነት ማሳየት ትፈልጊያለሽ? ሲፈልጉ ይዩ፣ ሲፈልጉ አዩ። ያንቺን
መልካምነት፣ ጥሩነት፣ መጥፎነት ማወቅ ያለበት አንድና አንድ የፈጠረሽ አምላክ ነው። ስለ ሰው መጨነቅ እስካላቆምሽ ድረስ ደስተኛ መሆናችን ለእያንዳንዱ ሰው እየዞርሽ ያንቺን ንጽህና ካላረጋገጥኩ የምትይ ከሆነ ተጋግጠሽ ትሞቻለሽ። ሰዎች ምንም ይበሉ ስላንቺ ምን አገባሽ? ህይወትሽን አትኖሪም። አንቺ ከዛሬ ነገ ኑሮሽን ለማሸነፍ ነው መሮጥ ያለብሽ፣ ሰዎችን ለማስደሰት በሰዎች ዘንድ ጥሩ ለመባል አይደለም። አይ ጥሩ እንዲሉኝ እንዳይሉ ሳይሆን ግን ሀቅ አላት አይበሉሽ። ሀቅሽን አንድ አላህ ይወቅልሽ። የፈጠረሽ አምላክ ሀቅሽን ይወቅ። ሰው አወቀ አላወቀ ምን ያመጣል? ንገሪኝ፣ ምን ያመጣል? ሰው እኮ ምንም አያመጣም። አንድ ሁለተኛ ነገር ደግሞ እዚህ ምድር ላይ ሀቀኛ የሚባሉ ጥሩ የሚባሉ ሰዎች ደስተኛ ህይወት እየኖሩ አይደለም። ለምን? ሰው ሁሉ እንዲወዳቸው፣ ሰው ሁሉ ጥሩ እንዲላቸው እየተጋጋጡ ስለሆነ ብቻቸውን ሲሆኑ ያለቅሳሉ። ገባሽ? ብቻቸውን ሰው ጥሩ አይደሉም ምንድናቸው የሚላቸው ሰዎች ናቸው እንደውም ደስተኛ። ለምን? ለሰው አይደለማ የሚጨነቁት። በቃ ያመኑበትን ብቻ እያደረጉ ደስተኛ ሆነው ይኖራሉ። ሰውን ማስደሰት አይቻልም። በሰዎች ዘንድ ሁሉ መወደድ አይቻልም። ሰው ሁሉ የሚወደው ዶላርን ብቻ ነው፣ ገንዘብን ብቻ ነው ሁሉም ሰው የሚወደው። ሁላችንም እኩል የምንወደው ገንዘብን ብቻ ነው። አቡዬ እኔ ልልሽ የፈለኩት ነገር ይሄ ሰው እኔ በድብቅ ሚስቱን እኔን እየጨቆነ ብዙ ነገር እየበደለኝ ሚዲያ ላይ ወጥቶ በጣም መልካምና ደግ ሰው፣ ግልጸኛ ሰው፣ እውነተኛ ሰው መስሎ ይታይ ነበረ። ያም አለፈ። በሰላም እንለያይ ስለው በፌክ አካውንት በተለያየ ቁጥር እየመጣ ሰላሜን ይነሳኛል። ሰው ነኝ ይሰማኛል እኮ ልክ አሁን አንቺ እንደምታዩ አይደለም። ቦታው ላይ ስኮን ህመሙ ማለት ነው። ተበደሁኝ፣ ሀቄ ተይዞብኝ እንደገና ደግሞ በፌክ አካውንት በተለያየ ሴት መስሎ አውርቶኛ ቃል የተለያየ ነገር ማን ይነግረሽናል? እንዳደግም አሉ የሚባሉ መጥፎ ነገሮችን በሙሉ አድርጎብሻል እኮ ፈጣሪ ሀቅሽን ያውቃል። ለዛ ነው ሶሻል ሚዲያ እኔ በቲክቶክ ያወጣሁት የመጀመሪያ ሰላሜን ሲነሳይ ነው። ተወይ ብዬ ስለምነው ሳስለምን እምቢ ስላለኝ በቃ ትክክለኛ ማንነቱ ይሄ ነው በሚለው አወጣሁት በራሴ ቲክቶክ። መጨረሻ ላይ ደግሞ ገንዘቤን ብዬ ነው አንቺ ጋር የመጣሁት፣ ግን ሌላ ነገር ይዞ መጣ። ገንዘብሽ እኔ ጋር ገንዘብሽን ብለሽ መተሽ ገንዘብሽን አላስመለስኩልሽ? አዎ አስመልሰሽልኛል። እሺ ዛሬ ደግሞ ስሜ ይጥራ ብለሽ መተሽ ስምሽ አልጠራልሽም? አመሰግናለሁ፣ ጠርቶልኛል። ጨርሰናል። ከዚህ በኋላ ህይወትሽን ኑሪ ማሪ። እሺ እኛ ተረተንሻል። ከዚህ በኋላ ህይወትሽን ኑሪ፣ ራስሽን ውደጂ፣ ቢ ሃፒ፣ ደስተኛ ሁኚ። በቃ የተሻለ ህይወት አላህ ይስጥሽ። አሚን በይ። አሚን። አዎ የአንቺ ቤተሰቦችም እንዲረዱኝ የምፈልገው መረጃዬን አሳይቻለሁ። ጠይቃቸው ቤተሰቦቼ ተረድታችኋል? መረዳታችሁን ተረድተናል ብላችሁ በኮመንት ግለጹላት። ተረድታችኋታል? አይ ሀቡ እንደዛ ሳይሆን ስልል የፈለኩት ነገር እኔ መረጃዬን ይዤ ቀርብ ያለሁኝ ከሱ ጋር አብሬ መቼ እንደኖርኩ መቼ እንደወለድኩኝ። ሲቀጥል ደግሞ እዚሁ ቃል ግባ እኔ ትኬት ውልቻል መሄጃ መንጫህን ብያለሁኝ። ግን እሱ ሀቅ ስለሌለው አንተ ራስህ እኔ በፈለኩ ሰዓት ነው ያለው። ልቦናው ያውቀዋል። ይሄ እኮ የሚያሳየው ልጁ እንደሆነ ልቦናው ያውቀዋል። አንቺን ለማናደድ ነው የካደው። ነገ ሲቆጨው ልጁን መካዱ ሲቆጨው መጥቶ ይለምንሻል። አለቀ። እኛ ይኸው እንዳለ ኮመንቱ አዎ እያሉሽ ነው። እኛ ትኬትሽን አይተናል፣ መቼ ወደ እሱ እንደመጣሽ የወለድሽበትን ቀን አይተናል። እርግዝናሽ 9 ወር እሱ ጋር በመጣሽ በወርሽ አንዴ ፔሪድ አይተሽ ማርገዝሽን ከሱ በፊት የነበረ ነገር ቢሆን ኖሮ የወለድሽበት ጊዜና እሱ ጋር የመጣሽበት ጊዜ አንድ አይነት አይሆንም ነበር። ስለዚህ እኛ አምነንሻል፣ እኛ ተረተንሻል። ሁን ታዩ በቃ እያወቀን የከዳው ልጁ ያመነበትን ቮይስ እኮ አለ። ስለዚህ አንቺን ለማናደድ ስለሆነ የከዳው ታዩ በቃ አንቺ ኢትዮጵያ ቤት ሳል በፍርድ ቤት ጠይቂ። ኦኬ። አይ ሀቡኔ ሶሻል ሚዲያ ላይ ማለት ስሜን ያጠፋው ነገር እኔ ሀቆ ከወጣልኝ እኔ ይህን ሰውዬ በፍርድ ቤትም አመናትመን ብዬ መቼም ማሳደጊያ አልጠይቀውም። የሱ ገንዘብ መርዝ ነው አሁንም። ምክንያቱም በጣም በአራስነት ያስራበኝን ወንድ ለልጅ ማሳደጊያ ስጠይ ብዬ በጭራሽ። ግን ሶሻል ሚዲያ ላይ ስለሆነ ስሜን ያጠፋው በዚሁ ሶሻል ሚዲያ ሀቅ ይውጣልኝ፣ ንጽህና ይታወቅልኝ፣ ስሜ ይጥራልኝ ነው ያልኩት። ይሄ ነው ያመጣኝ እንጂ ማሳደጊያ ወደፊትም አልጠይቀውም ይሄን ሰውዬ ማለት ነው። ይሄንን አሁን ለአሁን ማምለጫ እንጂ ተመርመር ቢሉት በፍርድ ቤትም እሺ አይልም። ደግሞም ፍርድ ቤት ላይ ያን ወረቀት ሲቀበል ከቃዲው ነው የሰማሁት ብዬሻለሁ። ያን ወረቀት እንደዛ እንደሆነ ልጅ አለኝ ብሎ ተናግሯል ብሎኛል። ወላሂ ልጅ አለኝ
ለፍርድ ቤቱ ተናግሯል። ሸሪያ ፍርድ ቤቱ አስታርቂያቸው የምትሉ ሰዎች ኦልሬዲ ተፋተዋል። በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተጋባ ሰው መልሶ አብሮ መሆን ይችላል እንዴ? ሀዋ እሱ በሸሪያው ሳይሆን አንድ ፍች ሁለት ፍች ሶስት ፍች በሚለው ነው። ነገር ግን እኔ ምድር ላይ እሱ ቢቀር ወደ ሌሎች ሰዎች አሁን አብሮ መሆን የሚፈልጉ ቢኖሩ በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተፋታ ሰው ድጋሚ አብሮ መሆን ይችላል። አንድ ፍች ሁለት ፍች የሚለው እስከ 3 ካላለቀ ያን ሌላ መስፈርት አለው። 3ቱ ከተጨረሰ ሰው ግን አይችልም። ሌላ አግብታ ፈታ ከእንደገና ኢዳ የሚባሉን ጨርሳ ነው። አስባችሁታል? ተመልሳ ወደ ባሏ ለመሄድ ሌላ ወንድ አንድ ያግባኝ ትልና ግን እንፋታለን፣ እሺ መልሼ ባሌን ማግባት ስለምፈልግ እንደዛ ብላ ሸሪዓው እንደዛ ነው። በ3 የተፈታች ሴት አትመለስም ወደዛ ባሏ ወደ ቀድሞ ባሏ ሌላ አግብታ ካልፈታት በስተቀር ማለት ነው። ግን ያን ሳይሆን እኔ ይሄ ሰውዬ እሱን አይደለም የምፈልገው። በቃ ስሜ እንዲጠራልኝ ነው የምፈልገው። ሀቃዲ በቃኝ ያልኩት እሱ ነው። ስምሽ ጣርቶልሻል ማሪ። እሺ አመሰግናለሁ። ሀቅ እንዳለሽ አይተናል። በቃ አሁን ራስሽን ጠብቂ፣ ራስሽን ውደጂ፣ ደስተኛ ሁኚ፣ ልጅሽን በደስታ አሳድጊ። እሺ እሺ አመሰግናለሁ። እኛም እናመሰግናለን። በመጨረሻ ሀቡ ምናልባት ገብቶ ከተናገረ ልጁ እኔ የሰው ገንዘብ በልቼ አላቅም፣ በመርሳ ሰው ተደብቆ አቦ የመርሳ ሰዎች ምናምን ነገር ብሏል። ሌላን ጊዜ ቢሆን እንድታስገቢው። ምክንያቱም በማን ገንዘብ እዚህ እንደደረሰ ሁሉም ሰው ያውቀዋል። 6ታችንንም የሆነ ቦታ እንዲደርስ ተጠቅሞብናል። የሆነ ቦታ እኔ ለምሳሌ የዛሬ 2 ዓመት ታስታውሻለሽ? እዚህ ኢማራት ላይ እኮ ምህረት አዋጅ ወጥቷል። የዛኔ በእኔ ገንዘብ ዲቃማውን አስተካክሎ ለሌሎች ልጆች ስፖንሰር እንዲሆን ካምፓኒ እንዲከፍት እንዲቀሳቀስበት አድርጌዋለሁ። ሀዛ በፊት ያሉትንም የሆነ ደረጃ ለመድረስ 6ታቸውንም ተጠቅመዋል። በቃ ይቺ 6ኛ ይዞ በነገራችን ላይ እኔ የማውቃቸውን ነን። ሀዛ በፊት ሌሎችም ሊኖር ይችላል። እኔ የማውቃቸውን ነው የምነግርሽ። ይሄ አሁን ገብቶ ቢናገር ብዬ ያልኩሽ አሁን በሀገር ሽማግሌ በስንት መከራ ተትቶላቸው ነው። ልብስ እንኳን አልሰጧትም። የቤት ዕቃ ሳይቀር ሀዋዬ አንቺ ውስጥ ሽርክት የሚለው እሱን ካስረገጥሽው ከሆነ ቤትሽን ከፍተሽ ገዝት እያስገባሽ አስረጋጮች አሉ። ግፍት እያወረድሽላቸው ሀቡዬ እኔ አንቺ ቤት ገብቶ ምንም ንጽፍ ሰው የእውነት ወንድ መስሎ ስለተናገረ ነው እንጂ እኔ አሁን ታወቅን በሴቶች አወቅን እኮ አስረዳሽን ማስረጃ ቀረብሽልን አመንን እኮ መልሰን ወደ ጻም ሂድ ብዙ ተራ የሚጠብቁ ከቦታች አሁን ሀዚናት ከአንቺ ቀጥሎ ተራ እየጠበቀች ነው። ረጅም ሰዓት እየጠበቀች ስራ አለባት። እሺ ሀቡዬ አመሰግናለሁ ለሰጠችኝ። እሺ ይቅርታ አማረር